የፍቅር ቀጠሮ በብስራት ኤፍኤም 101.1 ላይ የፍቅር ጓደኛ የሚያስፈልጋል። እኔም ፈልጋለሁ። ምን ይሄ ብቻ ከፍቅረኛዬ ጋር ተጣልቻለሁ፣ የሚያስታርቀኝ ሰው ፈልጋለሁ። እኔም ከጮኛዬ ጋር መታረቅ ፈልጋለሁ። የፍቅር ቀጠሮ ለነዚህ ሁሉ ምላሽ ይሰጣል። ያንን ቀለበት እንደምስማት አድርጌ አፌ ውስጥ አድርጌ ሰጣኋትኝና በጣም ደስ አላት። የፍቅር ቀጠሮ ከዛ ጓደኛዬ በጣም ረርብግን ይላል ምናምን መጨረሻ ላይ ተኝተን ያለ ጓደኛዬ ጋር በቃ እዛ ለሁለቱ አምስቱም በቃ አያውቁም ራሳቸው ነው እየተቀባበሉ እዛ ወሲብ ይፈጽማሉ። አምስቱም ነው ማለት ነው እያውም እየተቀያየሩ ማለት ነው። ጓደኛዬ ተናንቀው ነው እንደዚህ ምናምን ከነሱ ጋር ወሲብ እየፈጸሙ ማለት ነው። የኔ ጓደኛ አምስቱ ነው ማለት ነው። 3 ወንዶች ናቸው፣ 2 እየተቀያየሩ ማለት ነው። የፍቅር ቀጠሮ ቢያንስ ጓደኛዬ በሞባይል ሲቀርጻቸው ነበር። ላሰማሽ አልኳት አልፈልግም። የፍቅር ቀጠሮ ግራጁዌሽን ቀን ደረሰ። በቃ ማታ አስተምር ስለነበረ እናድንቃለን ምናምን ብሎ ጉንጬ ሳም ያደርጉኛል ምናምን። በነገራችን ላይ በቃ ሰው ጋር በጣም ነው የምዋደደውና ይህን ነገር ደግሞ አትወደውም። እሷ እኮ ሺህ ወንድ ታውቃለች፣ ከሺህ በላይ ወንድ ታውቃለች። ዛሬ ማታ የመጨረሻ ናፍቀኛል አብረን እንደራለችኝ ነው አልችልም አልኳት። የፍቅር ቀጠሮ አሁን ያንዳንድ ሆቴል ብትገባ በጣም ብዙ ያሰለጠንኳቸው ሆቴሎች አሉ። ግን አንዳንዶቹ ቱሪስቶች ጭምልቅልቅ ይሉባል። ስትፈልግ ሴክስ ልጃገረድ ሴት አምጣልኝ ይላል። ስትፈልግ የፍቅር ቀጠሮ አንዳንዴ በፌስቡክ በማውራበት ሰዓት ነጮች ጋር የት ነህ ሲሉኝ ኢትዮጵያ ስላቸው ድሮት ኢዝ ሃይ ዴር ምናምን ይሉኛል። ኤንድ ፌሚሊስ አር ቺፕ ምናምን ይሉኛል። ኢትዮጵያ ውስጥ ማለት ነው። ድርቅ እንዴት ነው ሴቶች ርካሽ የሚሆኑት ኢትዮጵያ ውስጥ ምናምን ብዬ ራሴን በራሴ አለቅሳለሁ ምናምን። ከዛ በጣም ይናደዱባል። የፍቅር ቀጠሮ የምወደው ጓደኛዬ እንዳጋጣሚ በጣም ያስጠላ ኢንዱስትሪ ማለት ነው። አንዲት እንግሊዛዊት ነች፣ 56 ነው እድሜዋ። ጓደኛዬ እድሜዋ 21 ነው። ይዘኝ ሄዳለች ወደ የሆነ ሆቴል ምናምን ይዟት ሄደ። እንዳጋጣሚ እዛ አዝናናቸውና መጠጣጣታ በዛ ሳደረችው 56 ዓመቷ ማለት ነው። የፍቅር ቀጠሮ በጣም የሚያስጠሉ ናቸው። ሴቶቻችን እንዴት እንደሚያባልጓቸው በቃ የፍቅር ቀጠሮ ቤት ይዣት ሄድኩኝ። አፍቅር ያለው የፍቅር ቀጠሮ ለእናቴ ቢያንስ የተወሰነ አግዛታለሁ ብዬ ያሰብኳትን ብር እንኳን በዛ አለቀ። ልክ ሲሄድ በቃ እናቴ አልጋ ላይ ያገኘኋትና ምን እንደምትመስል አላውቅም። በቃ ለኔ ስትል ነው በቃ ገና በልጅነቷ እንደዚህ በበሽታ ታላላቅ ወንድሞቿ ታናሾቿ ነው የሚመስሉት። አሁን ብታያቸው ልክ ሳያት በቃ መናገር አትችልም። በቃ የርኩና የፍቅር ቀጠሮ እንደዚህ ተያይዘን ቁመን እያለን ማለት ነው። ይቅርታሽ ግን በጣም ናፍቀኛል አለችኝ። በጣም ናፍቀኛል ፕሊዝ ኪስሚ አለችኝ። እኔም ያኔ ማንነቴን አላውቅም ስለነበረ ከዛ እንደዚህ ልስማስብ በጣም ሳቀች፣ እየጮኸች ማለት ነው። በቃ ማይታመን ማለት ነው። በህይወቴ ያቸው የማላውቅ ሶሳቱን ወዴት እንደተቀየረች አላውቅም። እየሳቀች ወደ አውሬ ተቀየረች። ጨለማው ጋር ተገናርጋ ማለት ነው። እኔም ደንግጬ የፍቅር ቀጠሮ ስጮ ሰዎች መጡና ምንድነው ከዛ እሷም ወዲያው የፍቅር ቀጠሮ ሰላም ጤና ይስጥልን። እንደምን አመሻችሁ የተከበራችሁ አድማጮቻችን። ከብስራት ኤፍኤም 101.1 ሳምንታዊው የፍቅር ቀጠሮ ፕሮግራማችን ተጀምሯል። ሁሉም ሰው ሊሰማው የሚገባ አንድ አስገራሚ የፍቅር ታሪክ ትልቁን ቦታ ይዛል በዛሬው ፕሮግራማችን በዛሬው ቆይታችንና ሁላችሁም እንድትሰሙት ነው የምንጠይቀው ይሄንን አስገራሚ የፍቅር ታሪክ። ከዛ በተጨማሪ እንግዲህ ሰዓት ካለን ምናልባት በብዛት ዛሬ ትኩረት የሰጠነው ሰው የሆነ ሰው ሁሉ ሊሰማው የሚገባ አስገራሚ ፍቅር ታሪክ አለ። ባለፈው ያስቴርን የወሩ ታሪክ ምርጥ የፍቅር ታሪክ ተብሎ በብዙ ዘንድ
ብዙዎች ሰዎችም ተወዷል። ያሁኑ ደግሞ ሰው በመሆኑ ብቻ ሊሰማው የሚገባ የፍቅር ታሪክ ነው ያለው። አዎ እንግዲህ እስቲ ወደ በኋላ ላይ እንደዚህ የተወራለት ታሪክ ምን ይመስላል አብረን የምንሰማው ይሆናል ማለት ነው። በነገራችን ላይ ደግሞ ልክ ባለፈው ሳምንት አብዛኛው እስከ 90% የሚሆኑት የውጭ አስተያየቶች ነበር የቀረቡትና ለምንድን ነው መርጣችሁ ያቀረባችሁት የሚል ጥያቄ ነበር። ግን አድናቆቶችን ቀነስ አድርገን መስተካከል ያለበት ነገር አድማጮች የበለጠ አስተያየት ብትሰጡን እንወዳለን፣ የበለጠ ተደማጭ ለመሆን ማለት ነው። ለማንኛውም ግን ባጭሩ ውስጥ የዚህ ሳምንት የአድማጮችን አስተያየት ኤፍሬም ያሰማናል። አንድ ነገር ለማንሳት ፈልጌ ነበረ። አስቴርን ጉዳይ በተመለከተ ከቤሩት ነው ስሜ ቆይ ግን የአስቴር ጉዳይ በኢንተርኔት አጣምጫለሁ። ልጁ ተገኘ አልተገኘም እሱን ማወቅ እንፈልጋለሁ። ሁለተኛ ነገር ደግሞ የምትለው ልጅ እኔ በስነ ስርዓት አውቀዋለሁ እሱ ነው። ሁለተኛ ነገር እሱ ሊሆን ይችላል በስነ ስርዓት እኔ አድራሻውን ልሰጣት እችላለሁ። እኔ ለምን እንዴት አወቅኩት? ጓደኛዬ ቤሩት እሷም ቤሩት ነበረች። ቤሩት ከመሄዷ በፊት በእንደዚህ አይነት ነገር በእንደዚህ አይነት ወንጌል በቃ ልጅቷ ያረጋቱ ሁሉ ማለት ነው ያረጋት የነበረ ልጅ ነው እሱ ነው ራሱ ማለት ነው። ባለፈው ሳምንት እንግዲህ ቀደም ሲል እንዳነሳ ነው የሪታ ታሪክ ከቀረበ በኋላ ምን ማድረግ አለባት ምን መደረግ አለበት አስቴርም ደግሞ ከዚህ በፊት በይበልጥ አሁን ላይ 3 ሳምንት አልፎታል የአስቴር ታሪክ ከቀረበ ግን ዩቲዩብ ላይ ወይንም በኢንተርኔት የመደመጡ እድል በኋላ ላይ ዘግይቶ ስለሚደርሳቸው እስካሁን እንደዚህ አይነት አስተያየቶች እየመጡ ነው። እነዛን አስተያየቶች ነው እንግዲህ አካተን አድምጠን የተመለስ ነው። ከዛ በተጨማሪም አንድ የመጣልን አስተያየት አለ አስቴር ልጁን አይቼዋለሁ የሚልና አሁን ሰማው በጣም ገርሞኛል ይሄኛው አስተያየት። ምናልባት እንግዲህ እርግጠኛ የምትሆን ከሆነ አድራሻውም ስላለ ጥሩ ነገር እናገኛለን ብለን እናስባለን እንደፍንጭም። አዎ እንደውም በዚህ ሳምንት የመካከለኛው ምስራቅ ደዋዮች ይበዛሉ ብለን ነው ተስፋ የምናደርገው። ባለፈው ሳምንት አውሮፓና አሜሪካና ካናዳ ሙሉ ለሙሉ ተቆጣጥረው ስለነበር ዛሬ መካከለኛው ምስራቅ መሆኑ ጥሩ ነው። ውስጥ ደግሞ አንድ የሰማሁት ነበርና ሲያስተዋውቁ ሰዎች ገንዘብ ላይ ትኩረት ይደረጋልና ለምሳሌ እኔ የ4500 ብር ደሞዝተኛ ነኝ ሲል ከዛ በፊት ያለው 2000 ብር ከሆነ 4500 ነው የመምረጥ አይነት ነገሮች አሉ። ብር ተኩር ሳይሆን ፍቅር ተኩር እንዲሆን ብሩ ባይገለጽ የሚል አስተያየት ነበርና ጥሩ ይመስላል። አንዳንዴ እውነታውን አትክደው ገብቷል። ለትዳር ትልቁ ፍቅር መሆኑን ታምናለህ ግን ገንዘብ ማስፈላጊ ነው። በቃ ገንዘብ ማስፈላጊ ከመሆኑ አንፃር ማትክዳቸው ነገሮች አሉ። አንዷን የጠየቅኳትን እንደቀልል አወራው ማለት እንትን አለች ለምንድን ነው ገንዘብ ከዚህ በላይ አልቀበልም አለች። ስታስተዋውቅ አየር ላይ አላስተላለፍ ነው እንዴ እንዴት ነው ደሞዝ ነው የመጀመሪያ መስፈርትሽ ወይስ ፍቅር ነው ስናላት ነው ፍቅር ሊሆን ይችላል ግን የኔና የሱን ስደምረው ትዳር ለመያዝ አይበቃም እና አንዳንድ ሰው ያው እንዳስተሳሰቡ ታከብርለታለህ እንትን ነገሮችን ማለት ነው። አንዴም የሆነ እንዳጋጣሚ ያነሳ ነው አንድ ሀሳብ ነበር አስታውሳለሁ 10,000 ብር ካልሆነ በስተቀር አልሰማውም የሚል ቃል በቃል ለማንኛውም እንደዚህ አይነት ገጠመኞች ስላሉ ነው እንግዲህ ቢካተት አይጎዳም ብለን እናስባለን። ምናልባት እንደዚህ አይነት አለመግባባቶች አንዳንዴ ኮንሲደር የሚያደርጉ ሰዎች አሉ ወይንም ይሄን ነገር ትኩረት ሰጥተው የሚጠብቁ ሰዎች አሉና ፊት ለፊት ሲገናኙ እንደዚህ አይነት ጉድለት ቢገጥማቸው ያ ነገር ላይ ቀጥለላቸው ስለሚችል እዚሁ ለምን በይፋ ገልጸው ቢሄዱ የተሻለ ይሆናል ብለን ስላሰብን ነው። ያው ግን የወሩ ምርጥ አነጋጋሪ ፍቅር ታሪክ ብለን አስቴርን አቅርበናል። አሁን ግን ሰው በመሆኑ ብቻ ማንኛውም ሰው መስማት ያለበት እጅግ አነጋጋሪ ታሪክ ነው። ብዙውን ዛሬ ፍቅር ቀጠሮ ሰዓትም ለሱ ነው የሰጠነው። ከእስከ ዛሬ ካቀረብናቸው ውስጥ እንደውም ለሱ ነው በብዛት የሰጠነው ማለት ይቻላል። በኋላ ላይ ይገባዋል አይገባውም የሚለውን ደግሞ አድማጮች ቢሰሙት መልካም ነው የሚመስለኝ። አዎ አድማጮች የሚማሩበት የሚያውቁበት በርካታ ጉዳይ አለ ብለን ነው የምንገምተው። ብዙዎቹ አሁን ሳምንት የሪታ ታሪክ በቀረበበት ሰዓት የስደት አስከፊነትን ከፍቅር በተጨማሪ አንድ የኖርዌይ አድማጭ ደውሎልን ነበርና ምንድነው ያለን በዛው በኩል ነው ያለፈው በሊቢያ አርጎ በቱርክ አርጎ ወደ ኖርዌይ እንደገባ ነው የነገረኝና የነበረውን ህይወት አውቀዋለሁ። እዛ ኢትዮጵያ ውስጥ ወደዚህ መስመር ያልመጡ ሰዎች ግን ይሄን ነገር ያውቁበታልና እንደዚህ አይነት ታሪኮች መቅረባቸው አስተማሪነታቸው ይጎላል የሚል ምላሽ ነው የሰጠን። በጣም አሪፍ ነው። ከዚህም ታሪክ እንግዲህ በርካታ አድማጮች ብዙ ነገር ከማለት ባለፈ እንግዲህ ለራሳቸው እንደ እውቀት በህይወታቸው የሚማሩበት የሆነ ነገር ያገኛሉ ብለን ነው የምናስበው። ቀጥታ ኤፍሬም ታሪኩን ያስደምጠናል። በመጀመሪያ ብስራት ኤፍኤም 101 ይህንን እድል ታሪክ ለመናገር እድል ስለሰጠኝ ከልብ ነው የማመሰግነው። ስሜ ያው
በእርግጥ ሌላ ነው ስሜ፣ ኦሪጂናል ስሜ ሌላ ነው። ነገር ግን ያው ጓደኞቼ የሚጠሩኝ ቤቢ ብለው ነው የሚጠሩት። ያው ለታሪኩ ስል ግን ቤቢ ብዬ ነው ታሪክን ማቅረብ የምፈልገው፣ ያው ለራሴ እንትን ሴኩሪቲ አንጻር ማለት ነው። እድሜ 25 ዓመት ይሆነኛል። በ25 ዓመት ውስጥ ብዙ ታሪክ አሳልፌያለሁ። የተወለድኩት ያው እዚህ አዲስ አበባ ሳይሆን ክፍለ ሀገር ነው የተወለድኩት እና ታሪክ የሚጀምረው ገና የ4 ዓመት ህፃን ልጅ ያለው ነው። እንደ አጋጣሚ እኔ እህቶች ያሉኝ አብረን ነው ያደግነው በህፃንነት። ገና 4 ዓመት ህፃን ልጅ ያለው በአጋጣሚ እናቴ ገበያ ቆይታ ወደ ቤት መጣለች እና ማታ በግምት ቢያንስ 3 ሰዓት ምናምን እንደዛ ይሆናል እናቴ ታሪክ ስትነግረኝ ማለት ነው። ከዛ የሆነ ብርቱካን ከቦርሳ ወጣችና እንደዚህ የወረወረችልን ለኔና ለእህቴ ማለት ነው። ከዛ እኔ በቃ ያችን ብርቱካን ማግኘት አልቻልኩም። እጄ እንደዚህ መዳበስ ምናምን ጀመርኩኝ። ከዛ እናቴ ደነገጠች ምናምን ብላ ያንን ብርቱካን እህቴ ቀድሞ ነበር ያንን ብርቱካን ያዝነጠቀችና ድጋሚ ስትወረውረው ምናምን በቃ እኔ ያኔ ማየት እንደማልችል ምናምን እናቴ ያረጋገጠች። ከዛ በጣም ነበር እንዳለቀሰችና በቃ ያ ታሪክ ከዛ ቀን ጀምሮ ምናምን ማየት እንደማልችል ምናምን እናቴ ያረጋገጠች። ከዛ እንደዛ እያልኩ ምናምን መኖር ጀመርኩኝና ከዛ እኔ ደግሞ ትንሽ ተለቅ ስል ትምህርት መማር ስላለብኝ ለእናቴ መማር እፈልጋለሁ ምናምን አልኳት። ያው እናቴ ፍቃደኛ አልነበረችም። ምክንያቱም ምንም የሌላት ያው ድሀ ስለነበረች እኔን ለማስተማር ፍቃደኛ አልነበረችም። በጣም በቃ አለቅስ ነበረ። ጓደኞቼ ወደ ትምህርት ቤት ሲሄዱ እኔ ቤት ቁጭ ብዬ ምናምን ዝም ብዬ ቤት ቁጭ ብዬ እጠብቅ ነበር። ግን የመማር ፍላጎት ነበረኝ። ከዛ በ11 ዓመቴ ነው በቃ ጓደኞቼ ጋር ተመካክረን ምናምን የራሳቸው ደብተር ነበራቸው ያረጀ ደብተር ነው ሰጠኝና 11 ዓመት ህፃን እያለሁ አንደኛ ክፍል ገባሁኝ። ከዛ መማር ጀመርኩኝ። እንደጋጣሚ ያው ፍላጎትም ስለነበረ በደንብ አነብ ነበር አጠና ነበርና ያው አንደኛ በመውጣት በሴሚስተር ወደ ሁለተኛ ክፍል አሳለፉኝ። እናቴ ፍቃደኛ አልነበረችም። ያኔ ምክንያቱም እንጨት እየሸጠች ነበረ እኔ እህቶቼ ምናምን ታሳድግ ነበረ። ግን እኔ መማር ፍላጎት ስለነበረኝ ከዛ 11ኛ ክፍል ያለው አንደኛ ክፍል ገባ። በሴሚስተር አንደኛ በመውጣት ጽሁፌን በጣም ያምር ነበረ። በጣም በአንድ ጊዜ ነበር ትምህርት ይገባኝ ነበር። ወደ ሁለተኛ ክፍል አሳለፉ በሴሚስተር። ከዛ እየተማርኩ ነው በአመቱ አንደኛ በመውጣት ተሸለምኩ ከሴክሽን ማለት ነው። ወደ 3ኛ ክፍል አልፌ ማለት ነው። ቀጣይ አመት ደረሰና 3ኛ ክፍል ደግሞ እንዲሁ በሴሚስተር ምናምን አሳለፉኝ አንደኛ በመውጣት ማለት ነው። እንደዛ እያልኩኝ ምናምን እስከ 8ኛ ክፍል ደረስኩ። ያው ከሴክሽን ምናምን አንደኛ የወጣው ምናምን በቃ በትምህርት ቤቱ ስሜ እንዳለ በጣም ገነነ። በቃ ዳይሬክተሩ ገና አንደኛ ክፍል ሲጀምር ሲያኝ ነው በቃ ዶክተር ፕሮፌሰር ምናምን እያለ ይጠራኝ ነበር ዳይሬክተራችን ማለት ነው። ከዛ እኔም በጣም ደስ እያለኝ ሞራል እየተሰማኝ ማጥናት ጀመርኩ። ለእናቴ ነግራት ነበረ ልጆች እየነገሩ ጓደኞቼ ምናምን ልጅሽ እኮ በጣም እንደዚህ አንደኛ ወጣ እንደዚህ ተሸለመ ምናምን ውድድር ሲሆን ከሌሎች ትምህርት ቤቶች አንደኛ ነው የምወጣው። ከዛ እንደዛ እያልኩ ስሜ ገነና 8ኛ ክፍል ምናምን ብሔራዊ ፈተና ተፈትኜ 99 በማውጣት ወደ 9ኛ ክፍል አለፍኩኝ። ከዛ 9ኛ ክፍል ገባሁኝ። በጣም ያው እዛም እንደ ድሮ ውጤቴ ምናምን እንደዛ መቀጠል ስለነበረብኝ ትምህርቴን በደንብ ማንበብ ነበረብኝ። ከዛ ምክንያቱም ቤት ምንም አይነት እንትን የለም። በቤትም ማጠናው በኩራዝ ነው። ምክንያቱም መብራት የለም ምንም ስለሌለ በኩራዝ አንዳንዴም ያው ጋዝ ያልቃል ምናምን ሳላጠናት ያለ ያንን ሁሉ ስቃይ ጓደኞቼ ጋር ምናምን ያው ሳር ምናምን እርጥብ ሳር ለበጎች እያጨን ነበረ እየሸጥን የተወሰነ ለእናቴ አግዛታለሁ። የተረፈውን ደግሞ ለእስክሪብቶ ለምናምን ለደብተር እንዲሁም ለእህቶቼ ምናምን ለትምህርት ለአንዳንድ ለደብተሮች ምናምን አግዛት ነበር። ከዛ 9ኛ ክፍል ትምህርቱ ትንሽ ከበድ ሲልብኝ ጊዜ ወደ እንግሊዝ ያስቀየር ጊዜ በቃ ጓደኞቼ ጋር ቤት ተከራይተን አብረን ማጥናት እንደነበር አሰብኩኝና ለእናቴ ነገርኳት። ችግር የለውም ምናምን ደስ እያለ ስለነበር ፈቀደችልኝና በ25 ብር ጓደኞቼ 3 ጓደኞቹን ተከራየን። ከዛ አብረን እዛ መኖር ማጥናት ምናምን። ከዛ 9ኛ ክፍል ላይ አንደኛ ሴሚስተር ከሴሽን እንዳለ ቱዛውል ሴሽን አንደኛ ወጣሁኝ። በቃ እናቴ ደስ አላት ምናምን። በአጋጣሚ ግን የተከራየንባት የሆነች ልጅ ነበረች። እሷ ሁሉ ጊዜ ቤት ትመጣ ነበረች። በቃ ስሜ በጣም ገኖ ስለነበረ በትምህርቴማ ፕላስ በቃ ሁሉ ጊዜ ነው ማጠናው ምናምን። ከትምህርት ውጪ ሌሎች መጽሐፍ እየገዛው ነባለሁ ምናምን። በቃ ህይወቴ ማሳልፈው በቃ የሆነ ሳር ምናምን እያጨነሽጣል። ከዛ ተመልሰን ወደ ጥናት ነው የምሄደው። የተለያዩ መጽሐፍቶችን አነባለሁ። 9ኛ ክፍል ሆኜ 12ኛ ያስብ ነው ማነበው የነበረ። ላይብረሪ ሄዳለሁ አነባለሁ ምናምን። ከዛ ልጅቷ በቃ ትቀርበኝ ነበረ። እሷ የ8ኛ ክፍል ተማሪ ነበረችና ትንሽ የሀብታም ልጅ ነች። ያው ወንድሞቿ ምናምን እንግሊዝ ሀገር እንዳሉ ነው የማውቀው።
ከዛ እሷ ጋር ትንሽ እየተለማመደ መጣና በቃ ሳናስበው ሁለታችንም የሆነ ፍቅር ውስጥ ገባን። በቃ ታዝንልኛለች ምናምን ለደብተር ለአንዳንድ ነገር ምናምን የሆነ የተወሰነ ብር ሰጠኛለች። በእርግጥ እኔ ማለት ከሰዎች ብር መቀበል ምናምን በጣም አልወድም፣ ህሊና አይፈቅደውም። በጣም እየተቸገርኩ እራሷ ምናምን ደብተር እየገዛች መጽሐፍቶች እየገዛች ትሰጠኝ ስለነበረ እኔም የባስ እየወደድኳት እየቀረብኳት ምናምን መጣኝ። ከዛ በቃ ፈቀድኳት። ከዛ በኋላ ሳፈቅራት ግን በቃ ምንም ትምህርት የሚባል ሊታየኝ አልቻለም። በቃ ስለሷ ነው የማስበው። በቃ እሷ ስትለየኝ እኔ ህይወቴ እንዳለ ጨለማ ነው የሚሆንብኝ። ክላስ ገብቼ ምናምን ትምህርት የሚባል አይታየኝም። በቃ ስለሷ አስባለሁ። እሷም ልክ እንደዛ ማለት ነው። እሷም ክላስ እየቀጣች እኔም ክላስ እየቀጣ ቤት ምናምን ቤት ዘግተን አብረን መዋል ጀመርን። ከዛ እንደዛ ስትል መጨረሻ ላይ እሷ ከትምህርት ተባረረች። በቃ በዛ ተባረረች በእኔ የተነሳ ማለት ነው። ምክንያቱም የኔ ፍቅር ወደ ትምህርት ቤት ሊልካት አልቻለም። ሁለታችንም ቤት ዘግተን ቤት እንውል ነበር። ፊልም ምናምን ትወዳለች፣ ፊልም እናያለን ምናምን ማታ አብረን ተያይዘን ፊልም አይተን ወደ ከዛ ማጥናት የለም እንዳለ ውጤቴ ምናምን እየቀነሰ ሄደ። አንደኛ ስወጣ ነበረ፣ ሁለተኛ ሴሚስተር 10ኛ ወጣኝ። ምንም አላልኩም በቃ ምክንያቱም በፍቅር ታወር ያለው። ከዛ መጨረሻ ላይ እንደዛ ያን ማታ አንዳንዴ እንሂድ ትለኛለች። እኔ ግን እንደነገርኩ የ4 ዓመት ህፃን ያለው ነው። ማታ ምን እንደሆነ አላውቅም። አይኔ እንደዚህ ይጨፍንብኛል። በቃ ማየት አልችልም። ነገር ግን እሷ እስካሁን በቃ አልነገርኳትም። ያኔ ማታ ማየት እንደማልችል ፍጹም በቃ አልነገርኳትም። አብረን እናሳልፋለን፣ ተያይዘን ተቃቅፈን ነው አንለያየም። እንደዛ ያን ፍቅር ምናምን ቤተሰቦቿ እኔን በጣም ከዛ ሰሙ። ቤተሰቦቿ በጣም እኔን ይጠሉኛል። ለምን? ምክንያት ሜዳ ልጅም ስለነበርኩ ያኔ ምንም ነገር ስለማላደርግላት ፕላስ ደግሞ እጮኛ እንደነበራት ከውጭ መጥቶ ዶክተር እንደሆነ ነገሩኝና እጮኛ እንደነበራት መሀል ላይ እንደገባው ምናምን ቤተሰቦች እንደዚህ ሲሰማ በቃ ቤተሰቦቿ እኔን በቃ የሆነ ነገር ካላደረግ ነው ምናምን እያሉ ይዝቱብኝ ነበር። በጣም እኔን በጣም ነው የሚጠሉኝ። ያን ሁሉ ተቋቁሜ ግን ዝም ብዬ መኖር ጀመርኩ ከሷ። ይሄ የ5 ሳንቲም እንኳን የውሃ መቅጃ እንኳን የሌለው የድሃ ልጅ ምናምን እንዴት እሱን ትቀርቢያለሽ ምናምን እያሉ ሁሉ ጊዜ በቃ መሄጃ ማስቀመጫ አሳጧት። እሷ በቃ እሷ ሁሉ ጊዜ ታለቅሳለች ምናምን። ወንድሞቿ ውጭ ያሉ ወንድሞቿ ሰሙ ምናምን ብር መላክ ምናምን አቆሙ። ከዛ መጨረሻ ላይ በቃ ምንም ነገር የሚበላ ነገር የላ ብቻዋን ነው የምትኖረው። ከዛ በኋላ እኔ የቀን ስራ ምናምን መስራት ጀመርኩኝ። አንዳንድ ቀን ክላስ እየቀጣሁኝ የቀን ስራ ምናምን መስራት ጀመርኩኝ። ከዛ የሆነ ነገር በቃ እናደርጋለን። ፊልም ማየት ካለብን ፊልም እናያለን። ትምህርት ግን ኦልሬዲ ትቻለሁ ማለት ይቻላል። በቃ ያ የወደፊቱ ህልሜ በቃ ዶክተር መሆን እፈልጋለሁ፣ እንደዚህ ሳይንቲስት መሆን እፈልጋለሁ ምናምን የሚለውን ህልሜ እንዳለ ጨለማው ነበር። ከዛ እንደዛ እያልን ነው በቃ ቤተሰቦቿ ሊያስቀምጧት አልቻሉም። መጨረሻ ላይ ግን 10ኛ ክፍል ወደ 10ኛ ክፍል አልፌ ማትሪክ በቃ እንደምንም ብዬ ያለቀስኩኝ ፍቅሬን ተቋቁሜ ምናምን አለፍኩኝ ወደ 11ኛ ክፍል። 11ኛ ክፍል ሶሻል ገባሁኝ። ናቹራል ያው ፕሮፌሰር ዶክተር መስለኝ ነበር፣ በእኔ ሲመካ ነበር ዳይሬክተሪ። ያን ሁሉን ትቼ በቃ ሶሻል ሳይንስ ገባሁኝ 11ኛ ክፍል። ከዛ መማር ጀመርኩኝ። ውጤት ሊመጣ አልቻለም። በቃ እንደጋጣሚ እሷም እንደዚህ ቤተሰቦቿ ስላገለሏት 11 እና 12 እዛ ጋር የሆነ የወጣቶች መዝናኛ ስለነበር ለነሱ ሊቀመንበር ነበርኩኝና ከዛ የማገኘው የተወሰነ ብር ለሷም ለራሴ ለደብተሬ ምናምን ያደረኩኝ ትንሽ ትምህርቴን መግፋት ጀመርኩኝ። እንደዛ ያልኩኝ 12ኛ ክፍል ማትሪክ ተፈተንኩኝ። እንደምንም ብዬ ተቸግሬ ማለት ነው 12ኛ ክፍል መጣልኝና በቃ ከእንግዲህ በኋላ እኔ ዩኒቨርሲቲ ህይወት ብዙ ነገር አስተምራኛለች፣ ዩኒቨርሲቲ ገብቼ ጥሩ ውጤት ማምጣት አለብኝ ምናምን ብዬ ራሴን በራሴ በቃ ቃል ገባሁኝ። ከዛ 12ኛ ክፍል አለፍኩኝና ምርጫ መጣ ዩኒቨርሲቲ። በቃ በሶሻል ሳይንስ ቢያንስ የህግ ተማሪ መሆን አለ አዚላዝ ግን ፊሎሶፊ ወይም ፍልስፍና ትምህርት መማር አለብኝ ብዬ ወሰንኩኝ። ከዛ አዲስ አበባ ሳይደርሰኝ ቀረን ሌላ ዩኒቨርሲቲ ገባሁኝ። በቃ በዛ ግን ከፍልስፍና በተጨማሪ አርቲንግ ምናምን ነገሮችን የሆነ ድርሰት ምናምን እንደዚህ 11 12 በጣም እንትኖች ድርሰቶች በጣም ጽፍ ስለነበር አማርኛ አስተማሪ በጣም ያደንቀኝ ነበር። በጣም ነው የሚወደኝና አስተማሪዎች በጣም ጓባ ነበር። ለምንድን ነው ይሄንን ችሎታን ሳናነብ ነው የምፈተነው? የድሮ ችሎታዬ እንዳለ ነው ዝም ያንድ ያነብና በኮንሴፕት መልሳለሁ። ይሄንን ችሎታን ለምንድን ነው ማጠቀሙ ምናምን ይል ነበር። ግን አማራጭ አልነበረኝ። በቃ ፍቅር እንደዛ ያደርጋል። እንደዛ ብዬ ከዛ ዩኒቨርሲቲ ገባሁኝ። ትጋባ ቤተሰቦቿ ከሄድኩኝ በኋላ ይጨቀጭቋታል ምናምን።
ከዛ ዩኒቨርሲቲ ገባሁኝና በቱሪዝም ማኔጅመንት እንደጋጣሚ ቱሪዝም ማኔጅመንት ነበርና ቱሪዝም ማኔጅመንት ገባሁኝ። በአንደኛ ምርጫ የደረሰኝና መማር ጀመርኩኝ። ከዛ እናቴ ጋር በጣም ይዋደዱ ስለነበረ ልጅቷ የተወሰነ ብር ምናምን ትልክልኝ ነበር ለአንዳንድ ለደብተር ለምናምን ለአንድ አውት ምናምን ኮፒ ማድረጊያ ምናምን እያለች የተወሰነ ብር ትልክልኝ ነበርና ከዛ እሷ ዝም የትምህርቴን ማጥናት ጀመርኩኝ፣ መከታተል ጀመርኩኝ። ከሄድ በኋላ ፍቅር የሚባለው በቃ እኔ ማስበው ስለ እሷ ነው። የእሷ ፍቅር በቃ የሆነ ምግብ እየሆነ ዝም ብዬ ወደ ትምህርት ይከታተል ነበር። ከዛ መጨረሻ ላይ ትደውልልኛለች፣ አናግራታለሁ። ልክ የእሷን ድምጽ ሰምቼ በማጠናበት ሰዓት በቃ ብዙ ነገር ነው የሚይዘውና እንደዛ እያልኩ ምናምን እንደጋጣሚ አንደኛ ሴሚስተር ፎራ መጣኝ። በቃ ምክንያቱም ከዛ በኋላ በቃ እጆቼ ላይ መጽሐፍ አለኝ፣ ማነባለሁ። ታክሲ ሲሄድም ከተማ ሲሄድም ላይብረሪ ሲሄድም መጽሐፍ እገዛለሁ ባገኘኋት ምናምን። ከዛ እንደዛ እያልኩ ምናምን ሁለቱም ሴሚስተር ፎር በማምጣት ተመልሼ ክረምት ላይ ወደ ሀገሬ ሄድኩ፣ ተመልሼ ሄድኩኝ። ከዛ ሲሄድ ግን ጓደኛዬ ባላግብታ ምናምን አገኘኋት። ምክንያቱም ቤተሰቦቿ ምናምን ሌላ ወንድ እንድታገባ ነበር ፍላጎታቸው። ልክ ሲሄድ ምናምን ሆዷ ምናምን እንደዚህ ገፍቷል ምናምን አርግዛለች። ሌላውን ባላግብታ ማለት ልክ እንደሄድኩ ነበር ቤተሰቦቿ አስገድደው ምናምን ሌላ ባል እንድታገባ ያስገድዷት። ከዛ ምንም አላልኩም፣ በቃ ዝም ብዬ አለቀስኩኝና ዝም አልኩኝ። ምክንያቱም እግዚአብሔር አንዳንዴ እንደዚህ አይነት ነገሮች ይፈጠራል። በቃ ለበጎ ነው ማለት ነው፣ እሺ ለበጎ ነው ማለት ነው ምናምን ብዬ ዝም አልኩኝ። በቃ ረገዘች፣ ሌላ ትዳር ሌላ ህይወት መሰረተች። ዝም ብዬ በቃ ክረምት ሙሉ እንዴት ብዬ ከዛ ጋር እንደምጠፋ ምናምን እግዚአብሔርን ለምነው ነበር። ቤተክርስቲያን እየሄድኩ ምናምን አለቅሳለሁ ምናምን። በቃ ለምንድነው ይሄ ሁሉ ለእናቴ ይሁን ሁሉ እንጨት እየሰጠች ሳር እየሰጠች ይሁን ሁሉ አስተምራኝ ቢያንስ ከኔ የሚጠበቅብኝ ዲፓርትመንት እንኳን አልገባውም። ምክንያቱም ለፍቅሬ ስር ምናምን እያልኩ አለቅስ ነበረ። ከዛ መጨረሻ ላይ ሁለተኛ ዓመት ላይ ወደ ዩኒቨርሲቲ ሄድኩ ተመልሼ። ከሷ ከልጅቷ ጋር በቃ እንደዚህ ብለን ተለያየን። ከዛ ዩኒቨርሲቲ እንደገባው ከእንግዲህ በኋላ ማንም የለኝም፣ ማጥናት አለብኝ፣ እንደዚህ ውጤቴ እንደዚህ ከዚህ መቀነስ የለብኝም ምናምን ብዬ ዩኒቨርሲቲ ጋር ማጥናት ምናምን ጀመርኩ። ከዛ እያጠናሁ ምናምን በአጋጣሚ ዩኒቨርሲቲ ላይ ቶፕ 3 የሚባሉትን ተመርጠን እናስተምር ነበር ማታ ማታ። እኔ ማታ ማታ ብዙም ስለማይታይ ጓደኛዬ ነገርኩትና እንደዚህ ማታ ማታ ስለሚጨልብኝ ስለሚጋርድብኝ አብረን እንሄዳለን ነው አሉ። ከአንድ ሰዓት ማታ እስከ 3 ሰዓት ነው የምናስተምረው እና ከሌሎች ዲፓርትመንት ከኢንጂነሪንግ ከሌሎች ከአካውንቲንግ ምናምን ማለት ከሌላ እየመጡ ማታ ማታ ይማራሉ። የቱሪዝም እንደዚህ ዲፓርትመንት ተማሪዎችም እዛ እየመጡ ይማሩ ነበር። እናስተምራቸዋለሁ። በጣም ይወዱኛልና ሰው ጋር በጣም እግባባለሁ። ከዛ በአጋጣሚ ጓደኞቼ ጋር ላይብረሪ ቁጭ ብዬ ነበርና የሆነች ልጅ ትጣራለች ምናምን እንደዚህ ትጠራኛለች ምናምን ለኔ ነው አልኩ እንደዚህ ምናምን በምልክት ሳያት አሁን ላንተ ምናምን ነገር አለ በምልክት ምናምን። ከዛ ሄድኩኝ ምናምን በጣም አደንቃለሁ እሺ ምናምን እውነት በጣም ብዙ ችሎታ አለብህ ምናምን። ከዛ በዛ ምናምን መታወቅ ፈልጋለሁ ምናምን ደግሞ እኔ መማር ፈልጋለሁ። ያንቺ እንግሊዝኛ ነበር ማስተምር። ኦፍ ኮርስ እንግሊዝኛ ዲፓርትመንት ፊልድ አይደለም ግን ዝም ቢያስተምር ነበር። ለዲፓርትመንቶች ደግሞ ቱሪዝም እና ሌሎች አስተምራቸው ነበርና ማታ ማታ። ከዛ ልጅ ተዋወቅ እንዳጋጣሚ ልጅቷ የአዲስ አበባ ልጅ ነኝ እና የሜክሲኮ ልጅ ነኝ ምናምን ነገር አለችኝ። ኦኬ ጥሩ ነው ምናምን ብዬ ከሷ ጋር በቃ ማጥናት ጀመርን። ማታ ማታ ክላስ ትመጣለች። ከክላስ ልክ ስወጣ ምናምን አብረን ተያይዘን ምናምን እንሄዳለን። በቃ ሳናስበው ጊዜያችን አብረን ማሳለፍ ጀመር። ላይብረሪ አብረን እናነባለን፣ እናጠናለን። እሷም በጣም ጎበዝ ተማሪ ነበረችና በጣም የምንቸክለው ምናምን። ከዛ እንደዛ እያልን ምናምን መጨረሻ እኔ ማለት ሌሎች ሴቶች ጋር በጣም እግባባለሁ። ጓደኞቼ በጣም ብዙ ስላሉኝ እንደጋጣሚ በጣም እናደንቃለን ምናምን ብለው ጉንጬ ሳም ሲያደርጉ ምናምን ትቀና ነበር። ያን ግን እኔ እንደምትቀና በፍጹም አላውቅም ነበር። የሆነ ስሜት ይሰማት ነበር። እኔ ግን ምንም አይመስለኝም ነበር። ለምን እንደዚህ አይነት ነገር አላስብም። ተስፋ ቆርጫለሁ። ከእንግዲህ በኋላ ፍቅር የሚባለው ነገር አላስብም ምናምን ብዬ ራሴን ስላሳመንኩ ግን ሞስቶ ስታም በቃ ጊዜን ማሳለፍ ከሷ ጋር ነበር። ከዛ ልክ እንደዚህ ሴቶች ጋር ምናምን ስታይ ሳስጠናቸው እንደዚህ በክተራ አካባቢ ስንቆም ምናምን ቤተክርስቲያን በጸራራ ፀሐይ የሄደች ታለቅስ እንደነበር መጨረሻ ላይ ነበር የገባኝ ያወቅኩት። መጨረሻ እንደዛ ያን በቃ ከዚህ በፊት ጓደኛ እንደሌላት ከዚህ በፊት ወንድ እንደማታውቅ ምናምን ነገረችኝ። እኔ ግን ስለ ፍቅር አላስብም። እሷ ግን ከነ በፊት የሆነ ፍቅር ውስጥ እንደገባች ነው የገባኝ። ከዛ እንደዛ ብለን
መኖር ጀመርና አንደኛ ሴሚስተር ላይ ያው እኔም በዛ ቀጠልኩበት። እሷም ልክ እንደዛ ማለት ነው ጥሩ ውጤት አመጣች። 3 ምናምን አካባቢ እንዳመጣች ነገረች። ደስ ብሏት ምክንያቱም በቃ አብረን ነው የምናነበው፣ ስፔስ እንሄዳለን፣ ላይብረሪ እንሄዳለን፣ ስንፈልግ ሻይ ቡና እንባባላለን። እኔ ግን እንዳጋጣሚ አንድ ዶርም ላይ 9 ነን። አንድ ዶርም የሚችለው 6 ሰው ነው። ግን አንድ የመቀሌ ልጅ ጓደኛዬ ነበረ፣ የደብረ ዘይት ነበር፣ የድሬዳዋ 2 ልጆች ነበሩ፣ የናዝሬትና የሐዋሳ ልጆች ነበሩና አንድ ዶርም ወደ 9 10 አካባቢ ነንና ዶርም ተራስ ፈቅረን ዝም ብለን አብረን አንድ አልጋ 2 ሆነን ነው የምንተኛው። አንድ ላይ በጣም ነው የምንዋደደው የነበረ። ይህን ሁሉ እንኳን አያውቀውም እኔ ማታ እንደሚጨምልብኝ። ልክ እነሱ ጓደኞቻቸው ጋር ሻይ ቡና ለመባል ማታ ሲወጡ እኔ ዶርም ቁጭ ብዬ ነው የምጠብቃቸው። ለምንድን ነው ጌታ ግን እንደዚህ የምታደርገኝ ምናምን ብዬ ሁሉ ጊዜ አማርረዋለሁ ምናምን። ግን በቃ እንደዛ እያልኩ አሳለፍኩ። መጨረሻ ላይ አንድ ቀን ስፔስ ውስጥ ቁጭ ብለን ነበረና ኃይለኛ ዶፍ ዝናብ ወረደና ከዛዛ ቁጭ ብለን ምናምን እያወራን ምናምን ካፌ ሊደርስ ወደ 11 ሰዓት አካባቢ ነውና እኔ እኮ የሆነ ነገር ተናገረችኝ ምናምን ማለት ከሷ የማይጠበቅ ማለት ነው። አስቤው አላውቅም መሳ ምን እንደሆነ አላውቀውም ምናምን። ታሳየኛለህ ነገር አለችኝ። ምን ማለት ነው? ምን ለማለት ፈልገሽ ነው ምናምን አልኳት። እኔ እኮ ከዚህ በፊት ተስሜ አላውቅም፣ ጓደኛም የለኝም፣ ግን እኔ አንተ እንድታሳየኝ እፈልጋለሁ ምናምን አለችኝ። እንደላ ምን ስምሻለሁ? የሚሳሳሙት እኮ የሚዋደዱ የሚፋቃቀሩ ሰዎች ናቸው። ፕላስ ደግሞ እናንቺ አንዋደድም በርግጥ እንዋደዳለን፣ ግን አታፈቅኝ አላፈቅ ለምን ስምሻለሁ አልኳት። ከእንደዛ ስላት አለቀሰች ምናምን። እኔ እኮ ሳታውቀው ነው እንጂ ፍቅር ውስጥ ገብቻለሁ ምናምን አለችኝ። እንዴ ማለት ሳላስበው በቃ የሆነ ነገር። ከዛ በጣም አለቀሰች፣ አጽናናዋት ምናምን። ከዛ ተቃቅፈን ምናምን እንደዛ እያለ ምናምን ያው እኔም ሳላስበው ቢሆን በቃ ፍቅር ውስጥ እንደገባው ምናምን እኔም ገባኝና አብረን በፍቅር ምናምን ቀጠልን። ከዛ በቃ አንለያይም፣ በቃ እጅ ለእጅ ተያይዘን ነው ማታ 11 እንገናኝ ስፔስ ምናምን ትለኛለች። ልክ 10 እኔ ካፌ በተለሰቂ ማታ ስለሚቀደም ቀደምያት እዛ ቁጭ ብዬ እጠብቃታለሁ። ትመጣለች፣ ከዛ እናነባለን ምናምን። ማታ ደግሞ እስከ 8 ሰዓት እንቸክላለን ምናምን። ከዛ ወደ ዶርም መብራት ስለሆነ ቀስ ብለን ምናምን እንሄዳለን። ከዛ እንደዛ ያን መጨረሻ ላይ በቃ አንድ ነገር ትረዳለኝ ያለ ምናምን አለችኝ። ምንድነው አልኳት። ነገ ወደ ሀገር ቤት ልሄድ ነውና እህቴ ከውጭ ስለመጣች አብረን እንደር ምናምን ነገር አለችኝ። ነው አልችልም፣ ሲጀምር ብር የለኝም ምናምን አልኳት። ችግር የለውም እኔ ጋር ብር አለ ምናምን አለችኝ። ከዛ ኦኬ ምናምን አልኩኝና ከዛ አዛውን እናነባለን አንድ አውት ያዝ ነገር ምናምን አለችኝ። ኦኬ ምናምን ብዬ አንድ አውት ይዤ ሄድ። ከዛ መጠጥ የሚባል አልወድም ነበርና መጠጥ መጠጣት እወዳለሁ እፈልጋለሁ አለችኝ። መጠጥ የሚባል ባይዘው በነገራችን ላይ ምንም አትቀምሰው፣ ምንም አይነት ሱስ የለባትም። በቃ ስታያት እንደዚሁ የሆነ ማፊያ ነገር ነች። ይቺ ማፊያ ጓደኛ ነው የሚሉኝና ወዳው እኔ 2ኛ ዓመት እያለሁ እሷ 1ኛ ዓመት ነበር የመጣችውና የሴቶች ፕሬዝዳንት ነበር የሆነች። ወዳው በጣም ታወራለች፣ ኢንፍሉዌንስ ማድረግ ትችላለች ሰዎችን። ግቢ ላይ በአንድ ጊዜ ታዋቂ ሆነች እና አለባበሷ፣ አካሄዷ፣ ሁሉም ነገር ንግግሯ፣ አክት የምታደርገው በቃ ልክ የሆነ በቃ ማፊያ ጓደኛ ነገር ምናምን የሚሉኝ ነበርና ነገር ግን አላመንኩ። እኔ እኮ ገና ልጃገረድ ነኝ፣ በቃ ምንም ነገር አላውቅም። ለመጀመሪያ ጊዜ ካንተ ጋር ነው ፍቅር ያዘኝ። በቃ ካንተ ጋር መለየት አልፈልግም፣ አብሬ መኖር ፈልጋለሁ ምናምን ነገር አለችኝ። በቃ የሆነ የምታስብልኝ ብዙ ነገር ታረግልኝ ስለነበረ ለአንዳንድ ሃንድ አውቶች ምናምን ኮፒ ታረግልኝ ስለነበር ዝም ብላ በፍቅር ማለት ነው። እኔ ዝም ብዬ እኔም ስለሷ እያሰብኩ ማሰብ ጀመርኩኝ። በቃ መጨረሻ ላይ እንደራለችኝ። ኦኬ ምናምን ብለን ሄደን መጠጥ እንጠጣ እስኪ ምናምን አለችኝ። መቅመስ ፈልጋለሁ፣ ካንተ ጋር አብሬ መደሰት ፈልጋለሁ ምንም እንኳን ባላውቀው ግን በቃ አብሬ መደሰት ፈልጋለሁ ዛሬ ማታ አለችኝ። ኦኬ ምናምን አንድ ሁለት ምናምን ማለት ጀመርና በቃ ከዛ በኋላ የተደረገው ነገር ሁሉ ያደረግነው ነገር ሁሉ እኔ አይታወቀኝም። ከዛ ራሷን ምናምን አሳልፋ ሰጠችኝ። ከዛ በኋላ ነው በቃ ያኔ ሌሊት ክብረ ንጽህናዋን አሳልፋ ሰጠችኝ። በቃ ያኔ እንደምታፈቅረኝ ገባኝ። ከእንግዲህ በኋላ እኔ ይህ ሁሉ ያደረግኩት በቃ እያወቅኩኝ ነው፣ ምክንያቱም ስለማፈቅረን። ምክንያቱም ጥሩ ልጅ ነህ፣ ጥሩ ሀሳቢ ነህ፣ ብዙ አላማ ብዙ ነገር ያለን ልጅ ነህ ምናምን አለ እያለችኝ ታበረታታኝ ጀመረ። ከዚህ በፊት የተሰበረውን ልቤ ምናምን እሷ ታጠግንልኝ ነበር። ከዛ መጨረሻ ላይ በቃ
ማታ ከዛ በኋላ ነው ነገሮችን ምናምን እየተበላሽ ሄዱት። አብረን እናሳልፋለን ውጭ እንዳር ትለኛለች ምናምን ነው ብር የለኝም በቃ አልችልም ምንም አይነት ብር ስለሌለኝ ምንዝናናበት ምንልበት ስለሌለ በቃ ብር ያስፈልገናል። ስለዚህ ያለን አማራጭ እዚህ የሆነ ትምህርታችን መከታተል ያለብን ኤቭሪቲንግ ሁሉ ነገር እንደርሰዋለን ምናምን ራስ ነበር ነው በቃ እኔ ጋር ብር አለ ምናምን ትለኛለች። ኦኬ ጊዜያችን ውጭ ማሳለፍ ጀመር። በቃ ውጭ ላይ ማደር ጀመርን ምናምን ሃንድ አውት እያያዝን እንሄዳለን። እዛን ትንሽ እናነብና በቃ በዛ ዝም ብለን እንቅልፍ እንተኛለን ምናምን። መጨረሻ ላይ እንደዛ እያደረግ በየቀኑ እንገናኝ የምትለኝ እሷ በጣም ብዙ ወንዶች ታውቃለች። ማታ እንገናኝ ብላኝ በፍጹም አንገናኝም እንውጣ ወደ ከተማ እንዝናና ስትለኝ በፍጹም አልወጣም። በጊዜ ካልሆነ ከ12 ሰዓት በኋላ ስለሚጨልምብኝ መንቀሳቀስ ስለማልችል አልሄድም ምናምን እላታለሁ። በቃ እንጣላለን ነው። ልክ ስንጣላ ቤተክርስቲያን ሄዳ ታለቅሳለች። እኔም ስጣላ ቤተክርስቲያን ነው የምሄደውና በጣም ነው የማለቅሰው። ከዛ ማታ ልክ ሌሎች ወንዶች ጋር ምናምን ትወጣለች። እኔ ግን በጣም ከልብ ነው ማምናት። ወንዶች ጋር ስለወጣች ሌላ ነገር ታደርጋለች ብዬ ስለማላስብ ትወጣለች ምናምን። እኔ ዝም እላታለሁ። ጓደኞቼ መጥተው ነገር ጓደኛ እኮ ከሌላ ቀየናት ምናምን ይሉኛል፣ ያፌዙብኛል ምናምን። በቃ አትሳሳቱ ምናምን። ወንዶች ጋር ስለወጣች እንዴት ታደርጋለች ማለት አይደለም። እኔ አምናታለሁ። ፍቅር ማለት ውሳኔ ነው። ዝም ብለን እንደፈቀደ ስሜትን ከሌላ ሰዎች ጋር የምታሳልፍበት አይደለም ምናምን ይነግራቸዋለሁ። ከዛ እንደዛ እያል በቃ ማታ እሷ ከዛ በኋላ ማለት የመጀመሪያ ቀን አብረን ካደርን በኋላ ወይስ ከፈጸምን በኋላ ከዛ በኋላ አብረን ነው በቃ ነው አብረን እንውጣ ሁሌ ነው የምትለው። ትውጤታችን ይቀንስብናል። እባክሽን ቢያንስ በወር አንድ ጊዜ ወይም ሁለት ጊዜ ነው መውጣት ያለብን። ከዛ በኋላ ግን ወደ ትምህርታችን ነው ማስቀደም ያለብን ነው እንዳሳለው ነው። አትወደኝም ማለት ነው ምናምን በቃ ታለቅሳለች ምናምን። ጨጓራ ምናምን ስለነበረ ጨጓራ በሽታ ስለሚያደጋት የሆነ ነገር ከተናገርኩ ቀጥታ ነው የምትወድቀው። ትታመማለች። ወደ ሆስፒታል ይዣት እሄዳለሁ። ማሳከሚያ ደግሞ ብር ምናምን ስለሌለኝ አንዳንዴ እየተደበኩኝ ከጓደኞቼ ጋር እየተደበኩኝ የቀን ስራ መስራት ጀመርኩኝ እዛ ዩኒቨርሲቲ ላይ። ምክንያቱም ሻይ ቡና መባባል አለብን ሁሉ ጊዜ በየቀኑ እንገናኝ የምትለኝ። ከዛ ከጓደኞቼ እየተደበኩኝ ነው የቀን ስራ መስራት ጀመርኩኝ። ከዛ የቀን ስራ ስልኬ ኦፍ ነው የማደርገው። ስትደውል ስልኬ አይሰራም። ምንም ነው እየተውሎ ነው ወንድ ሴት ጋር ሆኖ እንደምናምን ብላ ትጨነቃለች። ምክንያቱም ሰዎች ጋር ስለምግባባ ሴት ጋር እንደዚህ ማድረግ አይነት ነው የሚመስላት። በቃ አንድ ቀን የቀን ስራው ክላስ ቀጥቼ የቀን ስራ ምናምን ወይ ስመለስ አገኘች ልብሴ ቆሽሽ ነገር ብሏልና የት ነበር ካለች መንገድ ላይ አገኘኋት። ወደ ቤተክርስቲያን ሄደች። አይ እዚህ ጋር ነበርኩ ጓደኞቼ ጋር። ምንድነው ልብሴ ቆሽሽው ምናምን? አይ ዝም ብዬ ነው አልኳት። ንገረኝ ምናምን ለምን ትደብቀኛለህ? አይ ዝም ብዬ ጓደኞቼ ጋር እየዝናናሁ ነበር፣ ዝም ብዬ እየተደባደብን ነበርና ከዛ መጣሁ ምናምን። ዝም አለች ምናምን። ከዛ የሆነ በቃ አንዳንዴ መጠራጠር ጀመረች። እንደዚህ የምደብቃት ነገር እየመሰላት ምናምን ሌላ ነገር የምሰራ እየመሰላት የሆነ እንትን ማለት መጠራጠር ነገር ምናምን ጀመረች። ከዛ ማታ የሚወዷት የሚያስቸግራቱን ልጆች ስለነበሩ ከነሱ ጋር ማብራት ሻይ ቡና ትላለች ምናምን። ከዛ እኔ ዝም እላታለሁ። ይህ ቅናት የሚባል መንፈስ እንኳን የለኝም። እኔ ግን በግተራ እንደዚህ እንኳን ሴት ጋር መቆም አልችልም። የክላስ ጓደኞቼ ጋር እንደዚህ የሆነ አሳይመንት ልሰራላችሁ ፈልጌ እንደዚህ ምናምን ወይም ልናጠና የሆነ ጥያቄ ስጠይቁ እንኳን በፍጹም አትወድም። ጓደኞቼ ጋር እንኳን መሄድ ከልከለኛለች። በቃ ከኔ ጋር ነው ማሳለፍ ያለብህ ከኔ ጋር። እኔ እናንተ መለያየት የለብንም። በርግጥ እንደምታፈቅረኝ 100% እርግጠኛ ነበርኩኝ። ከዛ እንደዛ እያለ ምናምን የሆነ በቃ በየቀኑ እንገናኝ ማታ እንገናኝ ማለት ጀመረች። ፊልም ማየት ፈልጋለሁ፣ መዝናናት ፈልጋለሁ። አዝናናኝ ትለኛለች። ግን እንዴት ብዬ ነው እኔ እሷን ማዝናናት የምችለው? በቃ የሆነ ወደ እረፍት ምናምን ብሬክ ሆነ ባይዘወይ ብሬክ ምናምን ሲሆን እኔ እዛ ነው ማሳልፈው። እዛ ጓደኞቼ ጋር በቃ ምን ለምንድን ነው የማትሄደው አገር ቤት ሲሉኝ፣ ምክንያቱም የሚላክልኝ በ2 ወር በ3 ወር 200 ብር ነው። ያው ከጓደኞቼ በጣም ስለምወዳቸው ምናምን ከነሱ እየተቀበሉት አንድ አውሲ አነባለሁ። በዛ ቀጥሎ ውጤት አመጣለሁ ምናምን አዘጋለሁ ምናምን። ከዛ ይሄ ብሬክ 2 ወር 1 ወር ምናምን ሲሰጠን እዛ እኔ ቀን ስራ ነው የምሰራው። ግን ማንም ሰው አውቆልኝ አያውቅም እንደዚህ እንደምሰራ። ከዛ መጨረሻ ላይ አንድ ቀን ወደ ሀገር ቤት ልሄድ ነው ምናምን አለችኝ። ኦኬ እሺ እኔ ደግሞ እዚህ እጠብቅሻለሁ ለጽናት ምናምን፣ ሁሌም አብሬሽ ነኝ፣ በአካል እንኳን ባንሆን ሁሌም አብሬሽ ነኝ፣ አምንሻለሁ፣ አውቃለሁ፣ ታምኛለሽ፣ በቃ እዚህ እጠብቅሻለሁ ምናምን አልኳት። ከዛ አብረን እንዳል ምናምን ነገር አለችኝ።
ነው ምክንያቱም አሁን ብር ኪሴ ላይ የለም። ስለዚህ በቃ እዚህ ደሪና ጠዋት ጓደኞቼ ይሸኙሻል ምናምን አልኳት። በቃ እሺ ችግር የለውም እኔ ጋር ብር ስለሌለ በቃ እኔ ዶርም አድራለሁ ነገር ምናምን አለች። ኦኬ ምናምን ብያል። ከዛ ማታ ሻንጣውን ተሸክማ ሌሎች ወንዶች ጋር ምናምን ሲሸኛት ጓደኞቼ ያዩት። እኔ አልወጣም ከዶርም አልወጣም 12 ሰዓት ከሆነ። ከዛ ተከታተለው ሲከታተሉ ቀጥታ አንደኛው ጋር የሆነ ሬስቶራንት ጋር ገብቶ ምናምን ቁጭ ብለው ሲከታተሏት ጓደኞቼ እስከ 3 ሰዓት ምናምን። ከዛ ሌላ ወንድ ጋር ምናምን አደረች። በጣም አለቀሱ ጓደኞቼ ምናምን መጥተው ከእንግዲህ በኋላ እቺ ልጅ ጋር እንዳናይህ ምናምን አሉኝ። በቃ አታዋጣም አትሆንም ምናምን አሉኝ። ለምን በቃ መጥፎ ቦታዎች አይተናታል። ስለዚህ ይቺ ልጅ አንተ ጋር ለወደፊት በፍቅር የምትቀጥል ሴት አይደለችም ምናምን ነገር አሉኝ። ዝም አልኩኝ። ችግር የለውም የፈለገችውን ነገር ማድረግ ትችላለች፣ ግን አንድ ቀን የመጨረሻ ዴስቲኔሽኗ ግን እኔ ልሆን እችላለሁ። የፈለገችውን ታድርግ። ቢያንስ እንኳን እኔ ለእሷ ማድረግ ያለብኝ ነገር አላደርግም። በቃ ብዙ ነገሮች ይጎሉብኛል ምናምን አልኳቸው። ቢያንስ ማታ መዝናናት ትፈልጋለች፣ እኔ ግን ላዝናናት አልችልም ምክንያቱም አቅም የለኝም ምናምን እላቸዋለሁ። ከዛ በቃ ያኔ በቃ እግዚአብሔር ወይም ለምንድን ነው እንደዚህ የምታደርገው ምናምን ብዬ ራሴ ምርር ብዬ አለቀስኩኝ። መጨረሻ እንደዛ ስንል የቀን ስራ ሰርቼ እየመጣሁ ያለ ምሳ ቁርስ አልበላሁ ነበርና የሆነ ወደ ላይ ሲያስመልስ የምንቆጭ ብያለሁ። የሆነች ልጅ መጣ፣ የግቢ ተማሪ ነችና እንደ አጋጣሚ ውጪ ቆይታ ከውጭ ሀገር ነው የመጣችው። አማርኛ ብዙ ማትችልም እንግሊዝኛ ነው የምታወራው። አየችኝና ምን ሆነ ነው የግቢ ተማሪ ነው አለችኝ። አልኳት ምን ሆነ ነው? አይ ትንሽ አመመኝ። ከዛ ውሃ መጣችኝ፣ ሃይላንድ ውሃ ምናምን እዛ ትንሽ አጠበችኝና ይዛኝ ወደ ግቢ ገባን ምናምን። ምን ሆነ ግን ንገረኝ። በቃ እንደዚህ ነው ህይወት፣ እንደዚህ ነው በቃ የቀን ስራ እንደምሰራ የግቢ ተማሪ እንደሆንኩኝና በቃ ጓደኛዬ እንዳለች ለሷ ስል በጣም ብዙ ነገር እያደረኩ እንዳለ ነገርኳት። በጣም አዘነች። እሷ እየተደበቀች ምናምን የሆነ እንካ ብር በቃ የተወሰነ ለሀምዳ ወጥለኛል። እኔ ደግሞ ብር መቀበል በፍጹም አልወድም። አይ አልፈልግም በቃ ፕሊስ ምናምን። ከዛ ለጓደኞቼ እያጠናች የዲፓርትመንት እየሄደች ሀምዳው ሲሰጣችሁ ንገሩኝ ምናምን እያለች ልክ ሀምዳው ሲሰጥን እየሄደች ኮፒ አድርጋ ከጓደኞቼ ጋር ትልክልኛለች ልጅቷ። እንደ አጋጣሚ ልጅቷ የድሬዳዋ ልጅ ነችና በጣም አመሰግናታለሁ እና ብዙ ነገር ታደርግልኝ ነበር። ልክ እረፍት ጨርሳ መጣች። ልጅቷ ጋር ማየት ጀመረች። እንዴ ምንድነው ይቺ ልጅ ደግሞ ለምንድነው አንተ ጋር የምትከታተለው ምናምን? አይ ብዙ ነገር ስለምታደርግልኝ ነው፣ ንጹህ ጓደኛዬ ነች። በቃ የወደፊት የህይወት አጋሪ አንቺ ብቻ ነሽ ምናምን። አልጠየኳትም፣ ምንም አልጠየኳትም። ምክንያቱም በቃ ማታ ማታ ፊልም መናገር አልወድም። በቃ ፍቅር እኮ እንደ ፍቅር ነው አይደል? እንደዚህ መጨቃጨቅ ምናምን ይባስ ፍቅርን እያደፈረሰው ነው የሚሄደው። በቃ ሲሰለቻት አንድ ቀን ትመጣለች፣ የፈለገችው ነገር አድርጋ ትመለሳለች ምናምን ብዬ ስለማስብ ዝም ብዬ በቃ አልጠይቃትም። ኢቭኒንግ ማታ ማታ ቀን እኔ ጋር ማታ ማታም ነው የሆነ ስም ማውጣልኝ ነበር ጓደኞቼ ይተርቡኛል ምናምን። በቃ አንተ እኮ ለኛ ብዙ ነገር ቢያንስ ሲያፈቅሩ የሆነ ነገር ሲሆን እኔ በጣም ነው የምመክራችሁ፣ በጣም ማለት ነው። ለምን እንደዚህ ታደርጋላችሁ? ግን ለራሴ ግን መሆን አልቻልኩም። አንዳንድ ሰው ለራሱ መሆን አይችልም። ከዛ በቃ መቅናት ጀመረች ምናምን። እኔ ማሳያለሁ እሺ፣ አንተ እኮ እኔ ወንድ ጋር ስወጣ ወደ ውጭ ሸውና ለመባል ስወጣ አትቀናም፣ ስለማታፈቅረኝ ምናምን ትለኛለሽ። እኔ ግን ስለማፈቅር ነው የምቀናው፣ ሴት ጋር እንዳይ አልፈልግም ምናምን ትለኛለሽ። እንዴ አንቺ የመጀመሪያ ባህሪሽን አንቺ ተይኝ፣ መቀየር የለብሽም። እኔ በቃ አንቺ ብቻ ነው የማፈቅረው፣ ከዚህ ውጭ ሌላ ማስተዋወቅ የለም። በቃ ብዙ ህይወት ተበላሽቷል። ከዚህ በፊት ድጋሚ ህይወቴን አላማዬን ማበላሽት አልፈልግም ምናምን እንዳታል። ግን አሰማኝ ያን ተሰማኝና ወዲያው ደግሞ ታፈርሰዋለች፣ ትታመማለች። ጨጓራ በሽታ በጣም ስለሚያጠቃል ትታመምና ዶርም ጋር ስትሄድ ትወድቃለች። ይደውሉልኛል፣ በቃ አሟታል ምናምን እና ሄዱኛል። እሄዳለሁ፣ ሆስፒታል ይዣት እሄዳለሁ፣ አምቡላንስ እንጠራ ይዣት እሄዳለሁ። አንዳንድ ነገሮች ሲያስፈልጉ ደግሞ ከጓደኞቼ ብር እየተቀበልኩ አንዳንድ መድኃኒቶች ከፋርማሲ ጂምኖን እገዛላታለሁ። የሆነ ከዛ በኋላ በቃ እንደዚህ ወሲብ ካደረግን በኋላ ሁሉ ጊዜ ውጭ እንደዚህ ጭቅጭቅ ስለበዛብኝ ትምህርቴን ለማጥናት ለራሱ በጣም እየከበደ መጣ። ማስበው ስለማፈቅራት ማስበው ሰው ነው። በቃ ማጥናት የለም ምናምን ትንሽ እያነብና ወደ እንደነገ ፋይናል ሆኖ እንደ ዛሬ ቀን ሆስፒታል ምናምን የማድረበት ጊዜ ነበርና በቃ ውጤቴ ምናምን ትንሽ ቀን አሳረገ። ስፔሻሊ 3ኛ አመት ላይ 1ኛ ሴሚስተር ላይ ማለት ነው። ምክንያቱም የሆነ ነገር ስናገራት ሆስፒታል በቃ ጨጓራ ስለሚያጠቃት ትወድቃለች ምናምን፣ ይዣት እሄዳለሁ ምናምን። በቃ ብር ምናምን ያንሰኛል።
በቃ ነገ ፊልም ታሳየኛለህ ትለኛለሽ። ኦኬ እሺ በጊዜ እንሄዳለን ምናምን ወንበር እንዳይያዝላታለሁ። ምክንያቱም እኔ እንደሚያምኝ እንኳን 3 አመት ሙሉ ለማንም አልተናገርኩም። ለማንም ማለት ነው ለሱም አልተናገርኩም። አገር ቤት ያለችው ጓደኛዬም የመጀመሪያውም አልነገርኳትም። ከዝም ብዬ ነው በቃ ምክንያቱም በግሌ በራሴ ግሌ የሆነ ጉዳት ደርሶብኝ ስለነበረ ድጋሚ በዛ የተነሳ ጉዳት እንዲደርስብኝ ስለማልፈልግ ለማንንም መናገር አልፈለኩም። በየሀገሩ እንዞራለን ትሪፕ ምናምን በቃ እየተቸገርኩኝ ምናምን በጨለማ ወደ ሀረር ምናምን በምንሄድበት ወደ ጂንካ በምንሄድበት ሰዓት በጨለማ የምንወርድበት አጋጣሚ የምንደርስበት አለ። ያኔ አልጋ ላይ መያዝ ምን ያክል እንደምሰቃይ እሱም እግዚአብሔር ነው የሚያውቀው። ግን ከዛ አንድ ቀን በቃ ሌሎች ወንዶች በቃ ማውሳት ጀመር። አንድ ቀን ነገ ፊልም እናያለን አለችኝ። ኦኬ እሺ ብር ካገኘ እናያለን አልኳት። በቃ ቢያንስ እንኳን አንድ ቀን ዝም ብለን ነው እንደዚህ መስለው በቃ ነገ እንኳን ግድ ነው ማየት አለብን አለችኝ። ኦኬ አልኳት። ማለት በሶስተኛው ቀን ማለት ነው በነገው ማለት ነው ክላስ እንዳጋጠመ አልነበረንምና የሆነ የቀን ስራ እጂ ሰራሁኝ። ከዛ በነገው እሺ በትሎ ሄደን ምናምን ማየት አለብን ምናምን ብዬ ይዣት ሄድኩኝ። ከዛ አየኝና የሆነ አዳራሽ አለ ምናምን እዛ አይተን ስንመለስ መብራት ጠፋ። ከዛ መብራት ጠፍቶ ምናምን እንደጋጣሚ እኔና እሷ እንደዚህ እጅ ለእጅ ተያይዘን ነው ምን አንለያይም። ቀንም ሆነ ማታ ከዶርም ስንመለስ ጨለማ በምናጠናበት ሰዓት አንለያይም። እንደጋጣሚ መብራት ጠፋና ጭራሽ ወደ ልንቀሳቀስ በጣም ጨለመብኝ። ከዛ ዝም ብዬ በቃ ስታዋራኝ አላዋራትም። በቃ መንገዱ አስፓልት የለውም አልተሰራም ነበር ያኔ ነው። በቃ ውስጡ በምንሄድበት ሰዓት በቃ እንቅፋት ምናምን እክሮችን እንዳለ በቃ ምን ሆነ ነው ዛሬ ምን ነው ለምንድን ነው ቀስ ብላ ማትሄደው ምናምን ትለኛለሽ። አይ በቃ ዝም ብዬ ነው የሆነ ጭንቀት የሆነ ሀሳብ ውስጥ ስለገባው ነውና ዝም ብለሽ ይየና። ከዛ በአጋጣሚ እንደዚህ እየን አስፓልቱ ጋር ደረስና የሆነ የሚያውቋት ሰዎች አስቆመዋት። እጅ ለእጅ እንደዚህ ተያይዘን ነበር ተለያየንና ከዛ መጣች። ልክ ሳንያዝም ብለን ስንሄድ ምናምን ፊት ለፊት የሆነ መኪና ቆሞ ነበር። አይተይም ጨለማ ስለነበር እሱ ጋር ተጋጨውና ወደኩኝ። ምን ያማል እንደ አንተ ልጅ ለምንድን ነው ቀስ ብለህ ማትሄደው ምናምን ያያት ሄደም እንደ ምናምን ችግር የለውም አንድ ቀን አይ ይሆናል ምናምን እላታለሁ ዝም ብዬ ቦዲ የወደኔ እሺ ማለት ነው። ከዛ መጨረሻ ላይ እንደዛ ያን በቃ ብዙ ታሪኮችን አሳለፍ። ከዛ አንድ ቀን ነገ መሄድ እፈልጋለሁ ወደ አገር ቤት ምናምን አለችኝ። 3ኛ አመት ማለት ነው 3ኛ አመት እንትን ያኔ ባይዘው በጭንቀት ምናምን እንዳለ ቤት ተደርድሮብኛል። 3ኛ አመት አንደኛ ሴሚስተር ላይ ማለት ነው። ምክንያቱም አላነብም ትታመማለች ሆስፒታል ይዣት ሄዳለሁ። አሳይመንት በአግባቡ አላስረክብም ይቀነስብኛል ውጤት ምናምን። አስተማሪዎች በጣም እናደዱ። ለምንድን ነው ምን ሆነ ነው ይሉኛል። አልናገርም። አንዳንዶች አስተማሪዎቹ ብላክቦርድ ላይ ሲጽፉ በጣም በደቃቃ ነው ትንሽ ከሆነች ደግሞ አትታየኝም አልጽፍም። ግን አስተማሪ ሲናገር ከአፉና ብላክቦርድ ላይ የሚታይ ከሆነ በፍጹም አልለቅም። ከዛ ውጤት በጣም እየቀነሰ ምናምን ሄደ። ከዛ ነገ ሄዳለሁ ሸኝኝ አለችኝ። ኦኬ እንዳጋጣሚ ፕሮፖዛል ልንሰራ ማለት ነው። ያ ቀን አስታውሳለሁ። ፕሮፖዛል ልንሰራ ብለን ጓደኛዬ ደወልኩለትና እባክህ የኔ እጅ ጽሁፍ ስለማያምር ጽፍልኛለህ ዛሬ ማታ ነገ ማስረከብ አለብኝ አልኩት። ኦኬ ምናምን ተባብለን ያ ቀን እንዳጋጣሚ ስራ ስላልነበረኝ ለአንዳንድ ለምናምን ለወረቀቶች ዴይ ወርክ ምናምን የሆነ ህንጻ እየተሰራ ስለነበር እሱ ጋር እየሰራው ቀን ከዛ 2 ሰዓት አካባቢ ደወለችልኝ። ዛሬ ቀን ትኬት ቆርጫለሁና መሄድ እፈልጋለሁ ወደ ሀገር ቤት አለችኝ። እሺ የት ነሽ ያለሽው አልኳት። አስፓልቱ ጋር ምናምን 2 ሰዓት ሆኗል ማለት ጨለማ ነው። ግቢው ደግሞ በጣም አስቸጋሪ ዩኒቨርሲቲ ነው። አስፓልት የለውም ውስጡ ጭቃ ነው። የሆነ ዳገት አለው ምናምን በጣም የሚያስቸግር ዩኒቨርሲቲ ነውና በቃ እግዚአብሔር ይፈልግ ያደረክ አድርገኝ በቃ እሄዳለሁ ምናምን ብዬ ቀስ ብዬ ወጣሁኝና ቀስ እያልኩኝ ማለት ነው መብራቱን እያየሁ ምናምን እያየሁኝ ቀስ ብዬ ከግቢ ወጣሁ። አስፓልቱ ጋር ደረስኩኝ ውጪ። ከዛ ሄድኩኝና በጣም የዘገየ ቀስ ብዬ እስከሚሄድ መብራቱ እስከሚያበራ መንገድ አስፓልቱ መኪኖች ሲመጡ መብራት ያበራሉ ምናምን ቀስ እያልኩ ምናምን ሄድኩኝ። ተገናኘን። በጣም ተናደደች። ለምንድን ነው ይሄን ያክል የዘገየው ምናምን አለችኝ። አይ ዝም ብዬ ትንሽ ደክሞኝ ስለነበረ ለዛ ነው ምናምን አልኳት። ከዛ በጣም ተናደደች። በኃይለኛው ተጣላ። በቃ እንደውም አልፈልግም ከእንግዲህ በኋላ መቀጠል አልፈልግም ካንተ ጋር ምናምን በጣም ጮች ምናምን በቃ ትንሽ ርቀናል ከግቢው ትንሽ ራቅ ብለናልና ቆመን ምናምን እያለን ከዛ በቃ አልፈልግም ምናምን
ጥላኝ ሄደች ምናምን። እጆቼ ላይ ባይንደር ይዤው ነበርና የመመረቃ ጽሁፌ ያዘጋጀሁት እንዳጋጣሚ የሰራሁት የመመረቃ ጽሁፌ በእግሬ እየተጓዝኩኝ ማለት 30 ኪሎ ሜትር 40 ኪሎ ሜትር እየተጓዝኩኝ እዛ አካባቢ የሚገኙ ገዳማት እንደዚሁም መስጊዳት ነበሩ፣ ዋሻዎች ምናምን እነሱ ጋር ነበረ የሄድኩኝ ኢንፎርሜሽን ጋዘር ማድረግ የነበረ እና አንዳንድ ቋንቋ ትንሽ ስለማልችል የነበረ ለማስተርጎሚያ ወደ አማርኛ ምናምን ትንሽ ለሻይ ምናምን እያልኩ ሰጥ ነበር። ለዛ ነበር ያስፈልገኝ ስለነበር ዲታ ይቀን እየሰራው ለዶሚች ልጆች ሳልናገር የቱ ለሲሉኝ ችከላ ምናምን በቃ ችከላ ጫካ ነው ያልኩት ምናምን ላቸዋለሁ። እንደዛ ምናምን ከዛ እጆ የነበረ ወረቀት እሱ ብቻ ነበረኝ። ልክ ጥላኝ ስትሄድ ምናምን በቃ ወደ 2 ሰዓት ከምናምን 3 ሰዓት ይሆናልና ጓደኛዬ እየጠበቀኝ ነው ጽፍላለሁ ያለኝ ዶርም ቁጭ ብሎ ማለት ነው። ከዛ ከየት እንደመጣ አላውቅም። ዶፍ ኃይለኛ ዝናብ ወረደ እዛ በበረዶ የተቀላቀለ ማለት ነው። ከዛ በቃ ልክ መብራት ሲጠፋ የግቢ ኃይለኛ ምክንያቱም አገሩ ደግሞ ሁሉ ጊዜ ዝናብ ነው የሚዘንበውና ልክ ዝናብ ሲዘንብ መብራቱ የግቢው መብራት የከተማ መብራት እንዳለ ጠፋ። እዛ ቁጭ ብዬ ምናምን ኃይለኛ ዝናብ ወረደ። በቃ በረዶ የተቀላቀለ ማለት ነው። ጸጉሬ አጭር ቆርጥ ስለነበር ያኔ በቃ ደበደበኝ። እዛ የያዝኩትን ባይንደር መመረቃ ጽሁፌም ነበረ እዛ እንዳለ በቃ ውሃ በውሃ ሆነ። ቁጭ ብዬ በቃ እዛ ይት መንቀሳቀስ ወደ ቲል ዝም ብዬ እዛው ቁጭ ብዬ እግዚአብሔርን እየለመንኩ አንተ መብረቅ ካለ ለምን አትልክልኝ ምናምን ብዬ ዝም ብዬ እዛ ቁጭ ብዬ ያለቅስ ጓደኛዬ ደወለ። የት ነው ያለው አለ። አይ እዚህ ጋር ጨንቆኝ እዚህ ሻወር እየወሰድኩ ነው አስፓልቱ ጋር ምናምን አልኩት። አትቀልድ የት ነው ያለው ምናምን አለኝ። በቃ አስፓልቱ ጋር ነው ያለሁት ቁጭ ብዬ እንዲህ ለምንድን ነው የማትመጣው ምናምን እንዴት ልምጣ ምናምን አልኩት። ደንግጦ ምናምን ሆኖ እንዴ ምናምን ብሎ ደንግጦ በዚህ ዝናብ በኃይለኛ ዝናብ ጃኬት ለብሶ እየሮጠ መጣ። ልክ በማዶ መኪና ሲመጣ ምናምን በማዶ አየኝ ቁጭ ብዬ በዝናብ እየተደበደብኩ ማለት ነው። የግቢ ተማሪ ጥሩ አይን ያላቸው ይሮጣሉ ወደ ግቢ። እኔ እዛ ቁጭ ብዬ ባይንደሬን መረጋ ጽሁፍ የተቸገረ የሰራሁትን እዛ ዝናብ ምናምን በቃ ውሃ አደረገው። ልክ ሲመጣ ምናምን እያለቀስኩ ነው። ከዛ ይዞኝ ሄደ ምናምን ምንድን ነው የተፈጠረው ነገር ምናምን በቃ ጫማዬ ምናምን አንዲት ጫማ ነበረችኝ ጫማዬ እንዳለ በሽቋል ምናምን ውሃ በውሃ ሆኗል ምናምን። አንዲት ሱሪ ነበረችኝ ኢቭን የምቀይርባት ሱሪ ስላልነበረኝ በቃ ልክ ዶርም ስገባ ጓደኞቼ በሙሉ ተሰብስበዋል። በጣም እያለቀስኩ ነው እንዳለ ባይንደሬ መመረቃ ጽሁፌ ሳይ በሽቋል ምናምን ምን ነው ምናምን በቃ አማራጭ ስላልነበረኝ ነገርኳቸው። እስካሁን ድረስ ደብቄያቸዋለሁ። እኔ እኮ ማታ ማታ ማየት አልችልም። በቃ ከጓደኛዬ ጋር ይህን ሁሉ ታሪክ አሳልፌያለሁ። ከእናንተ እየደበቁ የቀን ስራ ነው የምሰራው። በቃ ምናምን ዶርም እንዳለ ለቅሶ በለቅሶ ማለት ነው። ምክንያቱም በጣም ስለምወዳቸው በጣም ከምንም በላይ ስለማከብራቸው እኔ ከሌለው ለራሱ ይደብራቸዋል። ምክንያቱም ትንሽ ጫወታለሁ፣ እስቃለሁ። ያለኝ አማራጭ ያ ስለሆነ ማለት ነው። ያነበብኩትን ምናምን አካፍላቸዋለሁ ምናምን ይወዱኛል ምናምን። ከዛ ዶርም እንዳለ ለቅሶ በለቅሶ በቃ አይዞህ ችግር የለውም በቃ ዛሬ ማታ እንደምን ብለን ተባብረን እንጽፈዋለን ነገር አለ። ይሄ መመረቃ ጽሁፍ ችግር የለውም ይሄን ልጅ ይሰጠዋል ይረዳኛል ብዬ አስባለሁ ምናምን አልኳቸው። ችግር የለውም ምናምን። ከዛ ግማሾቹ ሌላ ዶርም ሄዱና እዛ እየጻፉልኝ አደሩ። ግማሾች ሌላ ተካፍለው ማለት ነው እሱን ይዘው አስረክቡ። ምንድነው የተለያየ ጽሁፍ ምናምን ዋያ እንቀበልም ነው። ከዛ በጣም ዶርም ተጨንቀው ምን ሆናችሁ ነው ምናምን አይ እንደዚህ ስፋን ለነበረ አንቀበልም ማለት ሄዱ ምናምን ማለት በዝናብ ይበሰበሱ በወረደና በዝናብ ይበሰበሱ እሱን ፔፐር ይዤ ከዛ ሄድኩኝ ዲኖ ጋር ልክ ሄድኩኝና እሱን ሰጠሁት። ይሄን የሰራሁት አልኩት። ደነገጠ። ምንድነው የዝናብ የበሰበሰ ምንድነው አይነበብም እኮ እንዳለ ጠፍቷል ምናምን በቃ ከዛ አይኔ ባየተናነቀ ነበር የነገርኩት። ምን ነው በጣም ስለሚወደኝ ምን ነው እንደዚህ የምትሆነው ምናምን ንገረኝ እስኪ ምን የተፈጠረ ነገር አለ። በቃ ውጤትም ቀንሳል 4 ቢኮ ነው የገባል ባንድ ሴሚስተር አለኝ። አማራጭ ስላልነበረኝ ነው ነገርኩት። ስፔሻሊ ያንተ ጽሁፍ አይነበበኝም። ፊት ለፊት ተቀመጣለሁ ግን አይነበበኝም። በቃ እኔ ደግሞ ትናንት ማታ ጓደኛዬ ጋር ወዳት ጓደኛዬ ጥላኝ ሄደች። ቁጭ ብዬ እያለ ዝናብ እንደዚህ አበሰበሰኝ ምናምን ወደ ግቢ መሄድ አትችልም ነበር እንዴ ምናምን አለ። አይ እኔ እኮ ማታ ማየት አልችልም ምናምን አልኩት።
በቃ ነገርኩት ሁሉም ነገር ከመጀመሪያ እስከ መጨረሻ። እዛ ቁጭ ብሎ ማልቀስ ጀመረ። ለምን እስካሁን ድረስ አልነገርከንም? ቢያንስ ዩኒቨርሲቲ እንኳን የሆነ ነገር ያደርግብን ነበር። በሰዓቱ እኮ መታቀም ነበረብን ነገር አለ። አይ በቃ አለቀሰም ነው። ችግር የለውም ከእንግዲህ በኋላ ቀስ ብለህ ስራ ምናምን አለኝ። ከዛ እሱ ለምንም ብዬ ተቸገረ የጻፍኩኝና አስረከብኩኝ። ግን ከዛ በፊት ግን በጣም ብዙ ጊዜ ጎርታኛለች። አንድ ጊዜ ግቢ ላይ ዩኒቨርሲቲ ላይ ፓርቲ ነበርና የፍቅር ምሽት የሚባል አለ። እሱ አያልፈንም። ጓደኞቼ ጋር ነው የምንሄድ። መብራት ስለሆነ ቅርብ ስለሆነች ከዶርም ወጥተን እዛ ነው የምንገባው። ሁሉ ጊዜ እሄዳለሁ። አንድ ቀን የፍቅር ምሽት ተብሎ ደብዳቤ የፍቅር ደብዳቤ ማለት ነው ውድድር ነበርና እኔም ተመዘገብኩኝና ወጣ። የሚገርም 6 ፔጅ ነበር። እስካሁን ስቲል አለ ደብዳቤ ማለት ነው። መጨረሻ ላይ አቀረብኩኝና ሳቀርብ ምናምን በጣም እዛ የነበረው ምናምን በጣም ቀውጢ በቃ ያነበብኩት የፍቅር ደብዳቤ ያዘጋጁት ማለት ነው። እና አሸናፊ ሆንኩኝና 2000 ብር ምናምን 2000 ብር ተሸለምኩኝ። ከዛ እሱን ይዤ እንደጋጣሚ መድረክ ላይ ምናምን ለጓደኛዬም ጠሯትና መድረክ ላይ ምናምን የሆነ ነገር የሆነ ኢንተርቪው ነገር ምናምን አደረግን ምናምን። እሷም በኔ ስለምታማምን በጣም እንደምታፈቅረኝ ማቃለው እኔም ከልብ ስለምታማምንባት ስለምና ስለሷ ያለን ፍቅር ከመናገር ወደ ኋላ አይደለም። ከዛ ቀደስ ብሎን ምናምን ወጣ። ወደ ዶርም ልሄድ ምናምን አለች። ኦኬ ጂቢ እኔ ወደ ዶርም ሄድኩኝ። ከዛ ኤት ተብሎ ተደወለልኝ። ሄሎ አሟታል ምናምን ፕሊስ ምናምን አለኝ። ምን ሆነች አሁን? ከዛ ቀስ ብዬ ሄድኩኝ ወደ ዶርም መብራት ስለሆነ ቀስ ብዬ ሄድኩኝና ሕክምና ይዘናት ሄድን እኮ አሁን ምናምን ለምን አሁን እኮ አብረን ነበርን ምናምን ከኋላው የሆነ ሰው አናዷት ምናምን ተነሳባቸው ወደ ሕክምና። እሺ እንዴት ብለን እንሄድ? ምን ችግር የለውም በቃ እኛ እንሄዳለን ምናምን አሉ። ከዛ ሄዱ። ከዛ ቆይተው ምናምን ከአንድ ሰዓት በኋላ ማለት ነው ወደ 4 ሰዓት ይሆናል በግምት ማለት ነው ደወሉልኝና እንደዚህ ብር አሉኝ እኮ ምናምን አለች። እንዳጋጣሚ እኔና እሷ ሁሉ ጊዜ ወደ ውጭ እንደር ምናምን ስትለኝ ጊዜ በጣም ብዙ ብር ነው በቃ እኔ ሜከን ስራ እየሰራው እሷም የተወሰነ ብር የሚላክላት ነበር እያጋጨ ነው ውጭ ላይ የምናድረው። ከዚህ ልክ ግን ለምን ቤት ተከራይተን አንኖር ምናምን አለች። ችግር የለውም ካገኘን እንከፍላለን ካልሆነ ግን በቃ ምናምን አልኳት። ተስማምተን በ150 ብር ቤት ተከራይተናል ውጭ ላይ። ከዛ እዛ ነው የምናድረው ማለት ነው። ስፔሻል ለጥናት ምናምን እዛ ሄድኩኝ አነባለሁ። ልክ 11 ሰዓት ካፌ ሰቂ ወደዛ ወደ ተቀየሩ ቦታ ሄጄ እዛ አጠናለሁ ምናምን። እሷም ትመጣለች እዛ አብረን እያጠናን ምናምን በቃ ጥሩ ፍቅር እናሳልፍ ነበር። በመካከል አንዳንድ ነገሮች እንጋጫለን እንጂ ከዛ መጨረሻ ላይ እንደዚህ ብር ኳሉ ምናምን። ከዛ ያቺ የተሸለምኳት ብር የነበረች ምናምን 2000 ብር በቃ ይሄንስ በቃ ይፈቃታል እንዴ? 3000 ብር ነው ያሉን ምናምን። ያለኝ ብር ይሄ ነው። ሌላ ካገኛችሁ ፈልጉና በቃ ሳትሞት ፕሊስ እባካችሁ ምናምን። በጣም ጓደኛዋ ነበረች። በጣም ነው የምትጎዳኝ የነበረ ጓደኛዋ። እንደዚህ ጓደኛ እንደዚህ እያለ በጣም ብዙ ውሸት ታመላለስ ነበር። እንደዛ አለች። ያን ብር ይዛ ሄደች። ልክ ጓደኛዬ በጣም ተጨናንቄ ስለነበረ እስኪ እንሂድ ምናምን አልኩት ለጓደኛዬ። ከዛ የተከራየሁበት ቦታ ሄድና እዛ ተኝተን እያለ በቃ በጣም ጨንቆኛል ምናምን የሆነ ቢያንስ እንኳን የምወዳት ጓደኛዬ እንኳን ላሳክማት አልቻልኩም። ከዛ ተኝተን እያለ ተንኳኳ። ሌሊት ወደ 7 ሰዓት 8 ሰዓት ማለት ነው ሌሊት ማለት ነው። ልክ ጓደኛዬ ተነሳና እንደጋጣሚ የደብረ ዘይት ልጅ ነው። ልክ ሲከፍታቸው 3 ወንድና 2 ሴት ማለት ነው። አንዷ የኔ ጓደኛ ነች፣ አንዷ ደግሞ ጓደኛዋ ብር የተቀበለች። ከዛ 3 ወንዶች ማለት ነው አብሮ ተቃቅፎ ሰክረዋል። ግማታቸው በኔ ብር ማለት ነው። አሞኛል ምናምን ያለችው ሳትታመም ማውቃ ለመደሰት ስትል ሌሎች ሰዎች ጋር ሆና እንደዛ በቃ ገምታ ምናምን። ከዛ ጓደኛዬ በጣም ደነገጠ ምናምን። ተሻለሽ ወይ ምናምን ተማናኝ እያለች ምናምን ልክ እንደሰከረ መንፈስ ምናምን እያዋራችሁ ይትገቡና አነጠርናችሁና ዛተኛ ምናምን በቃ ማለት ያን እንደሸወደ በጣም እንዳታለለችኝ ገባኝና ዝም ብዬ ከዛ በፊት ብዙ ጊዜ እንደዚህ ስላደረገችኝ ምንም አልሰማኝም። እግዚአብሔር በቃ ሁሉ ነገር ያስተካክለዋል ምናምን ብዬ ዝም አልኩኝ። ከዛ ጓደኛዬ በጣም ርርብግን ይላል ምናምን። መጨረሻ ላይ ተኝተን እያለ ጓደኛዬ ጋር በቃ እዛ ለሁለቱ ሰው 5ቱ ማን በቃ አያውቁም ራሳቸው ነው እየተቀባበሉ እዛ ወሲብ ይፈጽማሉ። 5ቱ ነው ማለት ነው። ያውም እየተቀያየሩ ማለት ነው።
ጓደኛዬ ተናንቀው ነው እንደዚህ ምናምን ምንድነው ከነሱ ጋር ወሲብ እየፈጸሙ ማለት ነው። የኔ ጓደኛ 5 ነው ማለት ነው። 3 ወንዶች ናቸው፣ 2 የተቀያየሩ ማለት ነው አልኩኝ። ከዛ በነገ ጠዋቱ እነዚህንም አለቃቸው ማለት ጓደኛዬ እንዴ ለምን የፈለገችውን ታድርግ በቃ ፍላጎቷ እስከሆነ ድረስ ምንም ግን ያ 2000 ብር ግን ለኔ ለ2 አመት ያስተምረኝ ነበር። ብዙ ነገር ያደርግልኝ ግን ለፍቅር ስለሆነ ምንም ነገር እኔ አይቆጨኝም። ቀይወቴንም ልሰጣችኋለሁ ግን የፈለገችውን ታድርግ ምናምን ብዬ ጠዋት ተነስቼ ሄድኩኝ። እሱ ወደ ውጭ ለሁለቱ ሴቶች ለጓደኛና ለጓደኛው ውጡ ምናምን አላቸው። አስወጣቸውና በሩን ቆለፈው። ይሄን ሁሉ ያላቅም በጠዋት ተነስቼ ሄጃለሁ ትቻቸው እናስወጣቸዋለን። ቤታችን እኮ ተዋቸው ዋኪተኝ ደክሟቸው የለ ብዙ ስራ እየሰሩ ነው ያደሩት ተዋቸው አልኩት። በዛ ሄድኩኝና ግቢ ቁርሴን በልቼ ተራጥቤ ወደ ክላስ ሄድኩኝ። ጓደኛዬ ግን ለጓደኞቼ ጠርቶ ደውሎ ማለት ነው ምናምን ብሎ ከዛ ምን ነው የሆነ ነገር ተፈጥሯል ምናምን ከዛ ሄዱና እንደዚህ አደረገች እነሱ ደግሞ እነዚህ ናቸው ምናምን ብሎ ታሪኩን ሲነግራቸው በጣም ተናደዱና እዛ ደበደቧቸው ለሶስቱ ማለት ነው። እንዴት እንደዚህ ታረጋላችሁ? እንደጋጤም አንደኛው እንደዚህ የሚያደርገው የጓደኛዬ ጓደኛው ነውና በጣም ተናደዱ እዛ ደበደቧቸው። እኔ አላቀም ለዛችኛው ለጓደኛዬ ምራቁን ተፍቶባታል። አንቺ እኮ የመጨረሻ ጨምላቃ ሴት ነሽ ላንቺ ስልኮ ብዙ ታሪክ በጣም ብዙ ችግሮች እያሳለፈ እኮ ነው ያለው ምናምን ብሎ ምራቁን ሲተፋባት ተናዳለች። ምን እስክታገኝ ድረስ አገኘችኝና በየቀን በ55 ጊዜ 6 ጊዜ ነው የምንገናኘው። ምሳ ሰዓት እሷንን ካፌ ነችና እኔ ነኝ ይዣት መሄድ የኔ ምሳ በልቼ ውጪ ሄደን እሷ ምሳ ትበላለች። እኔ ካፌ ስለነበረች ማለት ነው። ምራቅ አስተፋብኝ አይደል አለችኝ። ምንም ማውቀው ነገር የለኝም። ምንድነው ስለምንድነው የምታወሪው አልኳት። ጓደኛ እንደዚህ አደረገኝ በቃ የኔ ጥፋት አይደለም የጓደኛዬ ነው እሱን ከሰሽዋ ምናምን አልኳት። በቃ ለሱ ነው መናገር ያለው እኔ ደግሞ እናገራለሁ ግን አጥፍተሻል ያጠፋሽው ነገር ደግሞ እኔ ምንም ደግሞ በጣም የምጠላባት ደግሞ አንድ ነገር በጣም ውሸታም ነች ሲበዛ ውሸታም ያደረገችው ነገር አላደረኩ ነው እዛ ፊት ለፊት የሆነ ነገር ያደረገች አላደረኩ ነው የምትለው ከዛ ካደችኝ ምንም አላደረኩ ምናምን አለችኝ። ቢያንስ ጓደኛዬ በሞባይል ሲቀርጻቸው ነበር ላሰማሽ አልኳት። አልፈልግም አስመስሎ ቀርጾት ሊሆን ይችላል ምናምን ከዳችኝ ዝም አልኳት። ከእንግዲህ በኋላ እናንቺ አብረን መቀጠል አንችልም ከእንግዲህ በኋላ በቃ እናቴ እዛ ልጅ እየተማርኩ እንደሆነ ነው የምታውቀው። ቢያንስ ብዙ ነገር አሳልፍ ያለው 11 እና 12 ከአንድ እስከ 9 የነበረው ውጤቴ ቀንሺ 11 12 በጣም ተሰድቤያለሁ። ድርዬው ተበላሽ የክልል ልጅ እየተባሉ ብዙ ተሰድቤያለሁ። ያን ደግሞ ድጋሚ መመለስ ስለማልችል በቃ አዲስ ህይወት መጀመር ፈልግ ከእንግዲህ በኋላ ልቀርብሽ አልፈልግም በቃ የፈለሽው ነገር አድርጊ አልኳት። ከዛ ለቀሰች ምናምን እንደምነችኝ አይ ከእንግዲህ በኋላ እኔ ካንቺ ጋር መቀጠል አልፈልግም አውቃለሁ አፍቅርሻለሁ ከእንግዲህ በኋላ ግን መጎዳት አልፈልግም። በጣም ብዙ ቀን 10-20 ጊዜ ይሆናል ይቅርታ እምላት ወንዶች ጋር ትወጣለች ይነግሩኛል ጓደኞቼ ምናምን እኔ ዝም እላታለሁ። አንድ ቀን እንኳን ጠይቄያት አላውቅም። ከዛ እናቴን እንደምወዳ ስለምታውቅ በነገራችን ላይ ለእናቴ ያለኝ ፍቅር በጣም ከፍ ያለ ነውና በእናት ሞት አለችኝ። በእናት ሞት በቃ የመጨረሻ ደስተኛና አብሬ ልኖር ምናምን አለችኝ። እሺ ፈቀድኩላት። አሁንም ጥፋት እንደምታጠፊ ያውቃለሁ። እኔም ይቅርታል አንቺም ይቅርታ ለማለት በቃ አይሰለችሽም ማለት ነው። በቃ ችግር የለውም ይቅርታ ልሻለሁ። ግን ምን ይሰራልሻል? እድሜ ስንት ነው? ከእንግዲህ በኋላ ስንት አመት ትኖሪያለሽ? ለምን ሰዎችን ትጎጃለሽ? ምናምን ብዬ እመክራታለሁ ምናምን። ኦኬ እሺ በቃ ስመክራት ሰማኝና ወዲያው ደግሞ በቃ ምን እንደሆነ አላውቅም እንዳለባት አላውቅም ትቀየራለች ደግሞ እንደዛ እያለ ምናምን ግራጁዌሽን ቀን ደረሰ። በጣም ብዙ እንትን እያለች ማለት ነው። በተለይ የምንጣላ ያቺ ቀን ስራ እየሰራው ሃንድ አውት ኮፒ ያደረገች ስትሰጠኝ ነበር ልጅ እሷ ጋር መገናኘታችን አትወደው ነበር። ለምንድነው ሴት ጋር የምታወቀው ምናምን በቃ ማታ አስተምር ስለነበረ እናድንቃለን ምናምን ብሎ ጉንጭ ሳም ያደርጉኛል ምናምን በጣም ስለምጫወት ተጫዋችም ስለሆንኩኝ በዛ ሰው በጣም በነገራችን ላይ በቃ ሰው ጋር በጣም ነው የምዋደደውና ይህን ነገር ደግሞ አትወደውም። እሷ እኮ ሺህ ወንድ ታውቃለች ከሺህ በላይ ወንድ ታውቃለች ከነሱ ጋር አብራ ትወጣለች። እኔ ግን ምንም አላትም። ከመጨረሻ ግራጁዌሽን ቀን ደረሰና ላስመርቅ አለች። ተመራቂ ተማሪዎች ብቻ እኛን የምንቀረው
እናንተ ያስወጣችኋል። ከወጣች ደግሞ ቢያንስ 2 ሳምንት 3 ሳምንት መቆየት አለብሽ። ምንም ማድረግ ስለማትቺ አንቺ ሜሪ ይጠበቅብሻል። ብር የለንም፣ ቢያንስ ውጭ ስትኖሪ ምግብ አለ፣ አልጋ አለ። ይህን ኬትና መጥ እሺ ተስማማን። ዛሬ ማታ የመጨረሻ ናፍቀኛል፣ አብረን እንደራለችኝ ነው አለች። ለምን አልኳት። ብር አልተላከልኝም አልኳት። ለመመረቂያ እንኳን አልተላከልኝም። በቃ ኦኬ እሺ ተው በቃ እሺ ችግር የለውም በቃ ሚስ በቃ በጣም ነው የምወድ እንድትለኝ አልፈልግም ምናምን አለችኝና ነው ቲኬት እንቁረጥ አለችኝ። ሄድና ቲኬት ቆረጥ መጣን። አንድ ነገር ስጦታ ጊፍት አለኝ አለችኝ። ምንድነው አልኩ። እና ቤተክርስቲያን ይዤ ልሄድ አለችኝ። ኦኬ ምናምን አልኩኝና ቤተክርስቲያን ሄድኩኝና አይኔን ጨፍን አለችኝ። ኦኬ እሺ ብዬ አይኔን ጨፈንኩኝ። ከዛ የሆነ ከሆነ ነገር ምናምን እንደዚህ የሆነ ጊፍት ምናምን አወጣችና አንገቴ ላይ ሳየው ሀብል ነው ይሆን እንደምንም ብላ ጓደኞቿ በጣም ወዳችሁ ጓደኞቿ ነበሩኝና በጣም በቃ የሚመክሩኝ እንደ ወንድም እንደ እህቱ ነው የሚያዩ ነበሩና ቃኔ እንድጎዳ አይፈልጉም። በቃ አንተ ጎጫዋ ልጅ ነህ፣ ለምን ራስን አትቆጣጠርም? ብዙ ነገር የሚጠበቅብና ስለዚህ እንደዚህ ማድረግ የለብንም። እሷ እኮ እንደዚህ ታደርጋለች፣ ትወዳለች፣ ታፈቅራለች፣ ነገር ግን ብዙ ስህተት እየፈጸመች ነው ሁሉ ጊዜ ይመክሩኛልና ከዛ በቃ እያለቀሰች ማለት ነው አይኗ ከእንግዲህ በኋላ አብሬ እንደምኖር ቃል እገባለሁ ቤተክርስቲያን ወስዳ ማለት ነው እንድትለየኝ አልፈልግም ማለችኝ። እንባ አይኗን እያለቀሰ አንገቴ ላይ አሰረችልኝ። ኦኬ ምናምን ብዬ በቃ እቺ ልጅ አስተምሯታል ማለት ነው ህይወት ከእንግዲህ በኋላ በቃ አብሬያት እንደምኖር እኔም ቃል ገባሁኝና ደስ አለኝ ምናምን ደምና ብላንጌቴን አስሬ ለእግዚአብሔር አመስግኘው አብረን ተቃቅፈን ወደ ግቢ ገባንና ገዛ በቃ ቻው እሺ ምናምን አለችኝና ወደ 12 ሰዓት አብረን ቆይተን አሳልፈን ምናምን የሆነ ጫካ እናጠናበታለን። እዛ ቆይተን ትንሽ ምናምን ከተለያየን ምናምን ልክ 1 ሰዓት ላይ ሲል ሻንጣ ተሸክማ ወደ ቤቷ ልትመጣ እንደለመደችው ሌላ ወንድ ጋር አደረች አሉኝ። ከዛ ጓደኞቼ ተከትሎ ምናምን የድሬዳዋ ልጅ ጓደኛ ነበርና ተከትሏት ሄዶ ወንድ ጋር እንዳደረች በቃ ማመን አቃቶ አንገቴ ሀብል ያሰረችልኝ እሷ እንደሆነ ስነግረው በቃ እንደዚህ አደረገ። በጣም ተስፋ ነው የቆረጥኩት ያኔ። ከዛ ምንም አማራጭ ስለሌለኝ ከእንግዲህ በኋላ እቺ ልጅ ምንም ነገር እንድትጎዳብን አንፈልግም ምናምን ምክንያቱም ቤቢ ብሎ ይጠሩኛልና በቃ እንድትጎዳብን አንፈልግም። ከእንግዲህ በኋላ ከሷ ጋር እንዳና አላማን አስተካክል በቃ ብዙ ነገር አሳልፋል። ከእንግዲህ በኋላ የምትመኘው ነገር ሁሉ ማድረግ አለብን ምናምን ብሎ እነሱ መከሩኝና በነገ ጠዋቱ እዛ ቤተክርስቲያን እጂ በቃ ለእግዚአብሔር ምር የሆነ ነገር ቆፈር አደረኩኝና እዛ ነበር የሆነ እንጨት አንስቼ እግዚአብሔር ሆይ ከእንግዲህ በኋላ በቃ እቺ ልጅ ባንተ ትእዛዝ አፍቅሬያታለሁ፣ ባንተ ትእዛዝ እቺ ልጅ መርሳት እፈልጋለሁ ምናምን ብዬ በቃ በጣም እያለቀስኩኝ ማለት ደም ማልቀስ ብቻ ነው የቀረኝ። አይኑን ጨፍኜ በሁለት እጄ ሀብሉን በጠስኩትና ቤተክርስቲያኑ ጋር እዛ ቀበርኩት። በቃ የእሷን ፍቅርም እንደዚህ ቀብሬዋለሁ። ከእንግዲህ በኋላ እሷን ማየት አልፈልግም ምናምን ብዬ እግዚአብሔር ምርር ብዬ ምናምን አለቀስኩ፣ ለመንኩት። እሷን መርሳት እፈልጋለሁ። እናቴ እንጨት ሽጣ ለራሷ ምንም ሳትበላ እኔን አስተምራኛለች እስካሁን ድረስ እየተበደረች እስካሁን ድረስ ያልከፈለችው ብር እንዳለ አውቃለሁ። ከእንግዲህ በኋላ እኔ ትምህርቴን በቃ ምክንያቱም ለወደፊት መማር ነው የምፈልገው፣ እስከ ፒኤችዲ መማር እፈልጋለሁ። ስለዚህ ከእንግዲህ በኋላ ህይወትን ማስተካከል እፈልጋለሁ። ለእግዚአብሔር ለምኜው ማለት ነው ቤተክርስቲያን አልቀሽ ያንን ሀብል ቀብሬው እዛ አንገት ላይ ያጠለቀችልኝ እዛ ቀብሬው ነበር። ወደ ዶርም የተነሳ ዶርም እያለቀስኩ ያችን ግራጁዌሽን ሳምንት ቀራትና ያችን ቀን እንደምንም ብዬ ግራጁዌሽን ደረሰ። በቃ ጋውኔን ለብሺ ሰው ቤተሰቦች መጥተው የደህና ቤተሰቦች የልጆቻቸውን ደስታ ለማየት ሲመጡ እኔ ብቻዬ ጓደኞቼ ጋር ያንን ጋውን ለብሺ ገባሁኝ። ከዲፓርትመንት አንደኛ ሰቃበማ በከፍተኛ ማዕረግ ተሸለምኩኝ። ከዛ ደግሞ ከስኩል ኦፍ ቢዝነስ ኤንድ ኢኮኖሚክስ አንደኛ በከፍተኛ ማዕረግ የሜዳሊያ ተሸላሚ ሆንኩኝና በጣም ደስ አለኝ። ያኔ በቃ ድጋሚ የተወለድኩት ያክል ነው የተሰማኝ። ያ ሁሉ ፍቅር የተጎዳሁትን ፍቅር ምናምን ራስቼ ድጋሚ አዲስ ህይወት መኖር እንዳለብኝ ምናምን ሰማኝና ያንን ሜዳሊያ ያንን ሽልማት ፔፐር ሰርቲፊኬቶች ይዤ በዩኒቨርሲቲ ላይ የሚሰጡኝ አንዳንድ አፕሪሲዬሽን ሌተሮች ነበሩና እሱን ይዤ
ከዛ እኔን ያስተምሩኝ ነበር። አንደኛ አመት ለመማር አዲስ አበባ ነበርና በጣም ስለሚወድኝ ይከታተሉልኝ ነበር። በትሎ የሆነ ማስታወቂያ ወጥቷልና ናሉ ወዲያው ለናቴ ደወልኩላት። እንደዚህ ስራ ወጥቷልና ብር ካገኘሽልኝ እስኪ ላኪልኝ አልኳት። አሁን ምንም ነገር የለኝም ግን ጠይቅላለሁ እስከ ጎረቤት ለምን ምናምን ተበድሬም ቢሆን አለችኝ። ኦኬ አልኩኝና 3 ቀን የቀን ስራ ሰራሁኝና የተወሰነ 200 ብር ላከችልኝ። ከዛ መጣሁ ወደ አዲስ አበባ። አንድ ባለ 4 ኮከብ ሆቴል ላይ እዛ ጋር እነዛ አስተማሪዎች ይዘውኝ ሄዱና እዛ አፕላይ አደረኩኝ። ከዛ አንድ ሳምንት አጎቴ እዚህ ቦሌ ያለና አጎቴ ጋር ኖር ያለው የተወሰነ ቀን አንድ 5 ቀን ምናምን እሱ ጋር ቆየሁኝና አፕላይ እንዳደረኩ ወደ ክፍለ ሀገር ሄድኩ። ልክ እናቴ ሳያት በቃ ምን ልበል ማለት ምን ነገር አለችኝ ታውቃለህ። ልክ እናቴ ሳያት ገና በልጅነቷ ነው ያረጀችው። መልኳ ልነግራለች በጣም ቆንጆ ልጅ ነች። በጣም ቆንጆ ሴት ነበረች። ጥርሷ ስትስቅ ልነግራለች ነው። ገና በወጣትነቷ ጸጉሩን ሳይው በአንድ አመት እኔን ለማስተማር በቃ ነጭ ሆኗል። በቃ ዝም ብዬ እሷን እንዳዩ አለቀስኩኝና ከዛ የተሸለምኩት ሜዳሊያ ሰርቲፊኬቶች ያሳየዋት እናቴ ይሁን ያሳለፍኩት ስቃይ እንኳን እናቴ እንድታቅልኝ አልፈልግም። ከዛ ተሸልሜልሻለሁ ልጅሽ ከእንግዲህ በኋላ በቃ ብዙ ነገር አድርገሽልኛል። በቃ እኔ ነኝ ባለውለታዬ ነሽ። ከእንግዲህ በኋላ ነው የምኖረው ላንቺ ነው ለማንም አይደለም ምናምን ብዬ ለመጀመሪያ ጊዜ እንደዚህ ቃል ተናገርኳትና ምን ነው ልጅ በነገራችን ላይ ለሰዎች እንደዚህ ማለት አልወድም። እንደዚህ ያደርግላለሁ እንደዚህ ለቤተሰብ ለመለማመጥና እንደዚህ ማሽኮርኮም ስለማላገር ለመጀመሪያ ጊዜ ባየተናነቀኝ እናቴን አየዋትና 5 ቀን እንደቆየኝ ተደወለልኝ። መጣሁኝ ወደ አዲስ አበባ እንደዚህ አፕላይ ያደረኩት ማለት ነው። ልክ ስገባ በ5ኛው ቀን ማለት ነው እዛ ቆይቼ እህቶቼ ምናምን አሉና እንደምንም ብለን እናቴም ተበዳድራም ቢሆን ምናምን ላኩኝ። መጣሁኝ። ልክ ስገባ በጣም ብዙ ተፈታኝ ነበረ። እግዚአብሔር ወይ ይህን ፈተና ዛሬ አሳልፈኝ ምንም አማራጭ የለኝም። በቃ በተለው ስራ መስራት እፈልጋለሁ መለወጥ እፈልጋለሁ ምናምን ብዬ እግዚአብሔርን ለምኜው ገባሁኝና ፈተና እንደጋጣሚ በነገው ውጤት ታያላችሁ ተብለን ልክ ሲል ስሜ በአንደኝነት ነበረ። በቃ እግዚአብሔርን በጣም ወደድኩት። እግዚአብሔርን ሰምተኛል ማለት ነው ምናምን ብዬ ልክ ሳይወስ ስሜ አንደኛ ነው ያለው ምናምን ከዛ ግን ተልጣሩ የፍቅር ቀጠሮ ክፍል 2 የቤቢ ታሪክ ዛሬውኑ ይደመጣል። ከተወሰኑ ደቂቃዎች በኋላ አላለቀም። እንደውም ታሪኩ አሁን ነው የሚጀምረው በእኛ እንግዲህ ለሌላ ጊዜ ወይንም ከዚህ በፊት የቀረቡ ታሪኮች በተለያዩ ቦታዎች ላይ በይበልጥ ደግሞ በስደት ህይወት ወይንም በተለያዩ ከሀገር ውጭ ባሉ አካባቢዎች ላይ የገጠማቸውን ታሪኮች ነበር። እዚህ አሁን ዛሬ የሰማነው የቤቢ ታሪክን በይበልጥ ወጣቶች በሚገኙበት ዩኒቨርሲቲ ወይንም የትምህርት ተቋማት አካባቢ ያጋጠመ ትልቅ ብዙዎችን ያስገረመ ታሪክ ብለን ነው የምናስበውና ይሄ ታሪክ እንግዲህ እዚህ ጋር አላበቃም። ከዩኒቨርሲቲ ወጥቷል። እንደዚህ አይነት ፈተናዎችን አልፎ ደግሞ እዚህ ደረጃ ላይ ደርሷልና ካሁን በኋላስ ደግሞ ከወጣስ በኋላ የዚህ ልጅ ታሪክ ምንድነው? ይሄ ታሪክ እንደዚህ አይነት ታሪኮች እየተከተሉ የሚያባረሩት አይነት ልጅ ነው የሚመስለውና አስገራሚ ታሪክ ገና የሚጠብቀው ልጅ ነው። አድማጮችም ይሄኛውን ታሪክ እንግዲህ ለመስማት በጣም ይጓጓሉ ብለን ነው የምናስበው። ከዛ ከ10ኛ ከ9ኛ ክፍል ጀምሮ አስብ እንግዲህ በእንደዚህ አይነት ታሪክ ታጅበ ጉብዝናህን አስጠብቀ ጥንካሬን አስጠብቀ ይሄ ያለማየቱም ችግር አለና በእንደዚህ አይነት ህይወት መሰናክል ውስጥ ተፈትኖ ለዚህ ደረጃ የበቃ አስገራሚ ልጅ ነውና እኔም ጓጉቻለሁ። በነገራችን ላይ አልሰማሁትም። አንተ ጋር ነበር ቆይታ ስታደርጉ የነበረውና እስቲ እንግዲህ አብረን እናየዋለን። ለማንኛውም በጣም የሚገርም ብዙ ነገሮች አሉ በዚህ በክፍል 1 ባቀረብነው ታሪክ ላይ ልጅነቱን፣ የዩኒቨርሲቲ ህይወቱን፣ ዩኒቨርሲቲ ውስጥ ያሳለፈው ህይወት እጅግ በጣም የይቅርታ ልብ እንዳለው በጣም የሚወዳት ፍቅረኛው ከሌላ ሰዎች ጋር ማለት ወሲብ ስታደርግ እንደዚሁ ሲያያያት ይቅርታ የማድረግ በጣም የሚገርም ማለት ጭንቅላት የሚጠይቅ ነገር ነው። ሁለተኛ ደግሞ የልጁን
ጂኒየስነት ወይም ከኋላይነት ነው የሚባለው አይደል? በጣም ትልቅ ጭንቅላት ነው ያለው። በማድረግ ነው የተመረቀው። ከዚህ በኋላ ደግሞ ታሪኩን ላልሰሙት ሰዎች እንደውም ታሪኩ የሚጀምረው ከዚህ በኋላ ነው ማለት ይቻላል። እነዚህ በሙሉ እንዳለ ሆኖ አለማየቱ ነው። ማታ አያይም ይሄ ልጅ። በጣም አስገራሚ ነገሩ ማለት ነው። ከዛ በኋላ ወጥቶ በስራ ዓለም ውስጥ ደግሞ የመጨረሻው የፍቅር ህይወቱን የሚያሳልፍበት ታሪክ ነው። በጣም አጓጊ የሆነው 2 ሴቶችን ከዚህ በፊት አሳልፏል ማለት ነው። ዩኒቨርሲቲ ውስጥ እጅግ በጣም ያፈቀራት ራሷን አሳልፋ የሰጠችው ሴት፣ ከዛ በፊት ደግሞ ወዷት ቤተሰቦቿ ለሀብታም የዳሩበት ማለት ነው። እሱ ደሃ በመሆኑ ምክንያት ማለት ነው። እና እጅግ ብዙ ነገሮች በውስጡ ያለውን አመለካከት ታይበታል። አንዳንዴ በትምህርት ወይ አካዳሚካሊ በትምህርት ጥሩ ሲሆን አምሮ በሌላውም የህይወት መስመር ላይ የሚኖርህ ነገር ትንሽ የትምህርቱን ያህል ስኬታማ ሲሆን አታይም። አንዳንዶች ጋር የምታየው ነገር ነውና አሁን ቤቢ ጋር የምታየው ነገር ግን አሁን የይቅርታን አእምሮ መሸከም መቻል ሁሉም ነገር ያሟላልሽ ነው። በጣም ይገርም። በቃ ያን ነገሩ ስታስበው አስተዋይነቱ ገብቷል። ነገሮችን የሚረዳ አካባቢውን የሚቃኝበት እይታ በጣም ደስ ይለህ ነበር። ከዛ በተጨማሪ የእናቱ ነገር ሲጨመርበት ግን አንጀት ይበላል። በጣም ምናልባት እሱ ህይወት እንዲየፈተነችው ነው። በሱ ህይወት ግን እናቱም በእንደዛ አይነት መንገድ እየተፈተኑ ነውና መጨረሻ ላይ እናትየውን ሲያይ ግን የደነገጠበት መንገድ ገብቷል። እሱ ያንን ህይወት አልፎት መጥቶ በመጨረሻ ላይ በሜዳሊያ በማዕረግ ተመርቆ መጥቶ ቤት የጠበቀው የእናቱ ፊት ደግሞ ሌላ ሀዘን ነው፣ ሌላ ስብራት ነበርና ብቻ እስቲ ክፍል 2 ላይ አንድ ትልቅ ካምፓኒ ላይ ተቀጥሯል። ቅጥር እድል አግኝቷል፣ አልፏል በአንደኝነት ደረጃ። ከዛ በኋላ ምን ያጋጥመዋል የሚለውን እንሰማለን። ክፍል 2 እጅግ አነጋጋሪውን የቤቢን ታሪክ እንዳያዳምጡ ነው የምንጋብዛቸው ማለት ነው። ቤቢ ያቆመው ከዩኒቨርሲቲ ተመርቋል። በጣም ከሚወዳት ፍቅረኛውም ተለይቷል። ከዚህ በኋላ ለእናቴ ነው መኖር ያለብኝ የሚል ስሜት አለው። መጀመሪያ ፍቅራትን አጥቷል። ሁለተኛ ደግሞ እጅግ በጣም የሚወዳትን ራሷን ብዙ ነገር አሳልፈ የሰጠችው ልጅም ደግሞ የማይገቡ ነገሮች አሳይተዋለች። ማየት አይችልም። ወደ ማታ አካባቢ ቀን ላይ ብቻ ነው የሚያየው። የሚያጋጥመው ስራስ ምን አይነት ነው? እንዲሁም ቀጣይ የመጨረሻ የህይወቱን አካል የሆነች 21 ሴት ተጨማሪ ታሪክ አለ። በጣም አስገራሚ። ለ30 ደቂቃ አካባቢ ቆይታ ያደርጋል ማለት ነው። የፍቅር ቀጠሮ ኢንተርቪው ያደረጉን 4 ነው። አንዲት እንግሊዛዊት ነበረች፣ 2 ሴቶችና 1 ወንድ ነበረም ነው። ልክ እንዳዩ ሱፍ ለብሼ ሲሄድ ምናምን በቃ ደስ አላቸው ምናምን በጥያቄ አፋጥጡኝ ምናምን ኢንተርቪው ሲያደርጉኝ ማለት ነው። ከዛ ያንን ኢንተርቪው አለፍኩ። በቃ ከዛሬ ቀን ጀምሮ የኛ ሰራተኛ አዝ ሪሴፕሽን ማለት ነው በጣም ብዙ ገስቶች ነው ሪሲቭ የሚያደርገውና ከዛ በቃ ቀጥረናል አሉኝ። ግን ስራ የሚሆነው 3 ሽፍት ነው። አንዱ ከ1 ሰዓት እስከ 8 ሰዓት፣ አንደኛው ከ8 ሰዓት እስከ 5 ሰዓት፣ አንዱ ደግሞ ከ5 ሰዓት እስከ ጠዋት 5 ሰዓት ነው አለኝ። ያኔ ደግሞ ልቤ ስብር አለ ደግሞ ምክንያቱም እኔ ማታ እንዴት ነው የምሰራው? በጣም ብዙ ኢንተርናሽናል የሆኑ ገስቶች ነው የሚመጡበት እዛ ላይ። በአጋጣሚ ሌሊት መጥቼ ስራ ስሰራ መብራት ቢጠፋ ምን ሆናለሁ? ገስቶችን ለምን ማስቀየማለሁ? በቃ ሆስፒታሊቲ ኢንዳስትሪ በጣም አስቸጋሪ ኢንዳስትሪ ነውና ምንም ነገር ስህተት መፍጠር የለብም። ያ ስህተት ያንን ኦርጋናይዜሽን ነው ይዞት የሚጠፋውና በቃ ምንም ማድረግ አልቻልኩም። ቀስ ብዬ ወጣሁና በዛ ቀረሁኝ ሳልሄድ፣ ምክንያቱም ማታ መስራት ስለማልችል ማለት ነው። ከዛ አጎቴ ስራ ግን እንዴት ነበር አለኝ። አለፌ ነበር ግን ቀረሁኝ። መስራት አልችልም፣ ምክንያቱም ታውቃለህ ማታ ማየት እንደማልችል ታውቃለህ። እንዴት መስራት እችላለሁ አልኩት። ተናደ ለምን አትሞክረው ዝም ብለህ አለኝ። እሱ ባይዘው ሚሊዮኔር ነው። ሚስቱ በጣም አረመኔ ነች። ለቤተሰብ ምንም የማትመች ነች። እሱ ጋር በምቆይበት ሰዓት አንዳንዴ እሱ ከሌለ ምሳ እንኳን አትሰጥም። እንደምንም ብዬ ስራ ማፈላለግ ጀመርኩኝ። እሱን ትቼ ማለት ነው መስራት ስለማልችል። ከዛ ስል እሄዳለሁ፣ እወዳደራለሁ፣ አንደኛ እወጣለሁ። ግን በቃ የማታ ስራ እንዳለው ይነግሩኝና በዛ እቀራለሁ መስራት ስለማልችል ማለት ነው። መጨረሻ ላይ የሆነ ኮሌጅ ታዋቂ ኮሌጅ ነው። እዛ ሄድኩኝና አፕላይ አድርጌ ማስታወቂያ ወጥቶ ተወዳደርኩኝና እኔ ብቻ አለፍኩኝ። እዛ መስራት ጀመርኩ እስካሁን ድረስ ማለት ነው። ከዛ እዛ እየሰራው እያለ ታክሲ ጋር ሲሄድ ታክሲ በሚሄድበት ሰዓት መጽሐፍ ያነው ቀና ብዬ ማየት አለች። ከእንግዲህ በኋላ ሴት ይብቃኝ እናንተ የዋን ዘሮች ከእንግዲህ በኋላ አልቀርባችሁም ምናምን ብዬ ወስኜ ማለት ነው። ልክ ታክሲ ጋር ምናምን በሚሄድበት ሰዓት መጽሐፍ እያነበብኩ ነው የሚሄደው።
ከዛ አጠገቤ በጣም ቆንጆ ልጅ ነበር። ጸጉሯ ረጅም ነው፣ ጥርሷ በጣም ያምራልና ረጅም ነው፣ ሞዴል ትመስላለች። በቃ አጠቃላይ ማለት ነው። አጠገቤ ሳነበት ታየኛለሽ። በቃ መጽሐፏ የትልቅ መጽሐፍ ነው። እንደጋጣሚ መጽሐፉ የውጭ እንግሊዛዊ ነውና በዶላር ነው የሚሸጠው መጽሐፉ። እሱ ነው በስጦታ መልክ የሰጠኝ። እሱን እያነበብኩ ነው። ኢትዮጵያ ውስጥ ያሉ መስቦች እያነበብኩ በእንግሊዝኛ የጻፈ ነው። ሂስትሪ ተማሪ ነው አለችኝ። አይ አይደለም ቱሪዝም ባለሙያ ያልኳት። ዋው ደስ ይላል። በህይወቴ ዘመን ማወቅ ፈልገው በቃ ሀገራችን ውስጥ የሚገኙ መስቦች ማወቅ ፈልጋለሁ ምናምን አለችኝ። ደስ ይላል፣ እነግርሻለሁ፣ ችግር የለውም ከፈለግሽ ምናምን አልኳት። እስኪ ንገረኝ አለችኝ። የትኛው ልንገርሽ? ኢትዮጵያ ውስጥ ብዙ ነገሮች አሉ፣ ከነሱ የትኛው ልንገርሽ አልኳት። በቃ ደስ የሚልን አንዱ ንገረኝ አለችኝ። እሺ ጀራሊዮንን ልንገርሽ። ኢትዮጵያ ውስጥ ቢያንስ ከ4 በላይ የሚሆኑ ብሔራዊ ፓርኮች አሉ። ከ110 በላይ የሚሆኑ ወንዞች እንዳሉ አውቃለሁ። ከ60 በላይ ቮልካኖ አሉ፣ አክቲቭ ኤንድ ቮልካኖች አሉ። ከ12 ተራራዎች አሉ። በከተማችን አዲስ አበባ እንኳን ከ237 የሚበልጡ ታሪካዊ ቦታዎች አሉ። በጣም ከ20 የሚጠቁ ሙዚየሞች እንዳሉ በጣም ብዙ ታሪካው ነገርኳትና ግን ይሄንን በአንድ ጊዜ እናናገር ቀላል ነገር አይደለም። ስላንድ ዴስቲኔሽን እንኳን ለመናገር በጣም ብዙ ሰዓታት ያስፈልገናል። ቢያንስ ኢትዮጵያ ውስጥ ያሉ ፍልፍል አብያተ ክርስቲያን ከ250 በላይ እንዳሉ ታውቂያለሽ። በቃ እስካሁን ድረስ አይጎበኙም። በቃ መንግስት ሆነው ማንኛውም ባለድርሻ አካላት መስራት እንዳለበት አምናለሁ። ቢያንስ ኢዛናና ሳይዛና እንኳን ወደ 60 የሚሆኑ ፍልፍል አብያተ ክርስቲያን እንደሰሩ ታውቂያለሽ። እስካሁን ድረስ እንኳን አይጎበኙም። ቢያንስ እኛ የቱሪዝም ባለሙያዎች ነን፣ ብዙ ነገር መስራት እንዳለብን አምናለሁ። ግን አንድ ነገር ግን ልንገርሽ፣ አንቺ ቆንጆ ነሽ፣ ለወደፊት ብዙ ነገር ሊያጋጥምሽ ስለሚችል ስለ ሴክስ ቱሪዝም ልንገርሽ አልኳት። እሺ ደስ ይለኛል። ከዛ ነገርኳት በሀገራችን ላይ ያለው ሴክስ ቱሪዝም ምን እንደሆነ። በውጭ ሀገር እንደነ ታይላንድን እያነሳው ስነግራት አፏ ከፍታ ታዳምጠኝ ነበርና ደስ ብሏት በጣም ተሳበች ነው። እኔማ በጣም አንተን መቅረብ አለብኝ፣ ብዙ ነገር ማወቅ እፈልጋለሁ። ስሜ ኤዶም እባላለሁ አለች። እኔም ነገርኳት። እሺ ቤቢ እባላለሁ አልኳት። እሷም እንደዛ ነው። ከዛ ስልክ ምናምን ጠይቀች ሰጠዋትና በቃ መደዋወል ጀመር። እና አጋጣሚ የተከራየበት ቦታ ከጎቴ ስራ ሲይዝ ልክ ከጎቴ ቤት ወጥቻለሁ። የራሴ ቤት ይዣለሁ ተከራይቼ ማለት ነው። እዛ መኖር ጀመርኩኝ። ከዛ እዛ እየኖርኩኝ ማታ ያለሁበት እንዳጋጣሚ ጓደኛዬ ነበርና ግን እንደ ወንድሜ አድርጌ ነው የማየውና 4 አመት ስራ ተመርቆ ስራ የለውም ጠላሁትና አብረን እየኖር እሱም የቀን ስራ ነው ስቲል ነው የሚሰራውና መማር ፈልጋለሁ፣ ኮምፒውተር መማር ፈልጋለሁ። ከዛ ደግሞ ላንጉጅም ራሴን ማዳበር ፈልጋለሁ ምናምን ብዬ ከዛ የተወሰነ አግዛታለሁ አምና ማለት ነው። በቃ የተቻለኝን ምናምን ለሷ አረዳታለሁና ለምን እኔ ስራ ከያዝኩ በኋላ እዚህኛው ከሰራ በኋላ ልክ በሁለተኛው ወር ነው የታመመችው እናቴ። እስቲ ነው ያልጋ ቁራኛ ሆናለች። በቃ ስትመረመር ግማሹ የአጥንት ቲቪ ነው ይሏታል። በቃ ማየት እጂ እንኳን ማየት አልችልም። በቃ ስራ እየሰራሁበት ያለው መስሪያ ቤት ፍቃድ አይሰጥም። በጣም አስቸጋሪ ነው። ክረምት አይከፍልም። በቃ አሁን በማስተምርበት ሰዓት በቃ ክረምት ላይ ትንሽ ነው። አሁን አርብ ለቃለውና በቃ በፊርማ ነው በሰራሃት ነው የሚሰጥና ከዛ እንደዛ እየተማርኩ እንዳጋጣሚ ከአሜሪካ የመጣ ነው ያስተምረናልና እንግሊዝኛ። እኔም ሜትሮሎጂ ውስጥ ነው የምሰራው። ሜትሮሎጂ እንደምትሰራ ነገረችኝና ከጋ እና አውስትራሊያ የሚባል 4 ኪሎ አለ እዛ እንደምማር ነገርኳት። እኔ እማራለሁ ምናምን አለ። የሜክሲኮ ልጅ ነኝ አለችኝ። ምንድን ናቸው እነዚህ የሜክሲኮ ልጆች ምናምን ብዬ ዝም ብዬ ገርሞኝ ማለት ነው። አብረን መማር ጀመር ማታ ኤዶም ጋር ማለት ነው። ከዛ አብረን መማር ጀመር። ማታ ሻይ ቡና እንባባላለን እዛው ስለሆነ ማለት ነው። እዛ ፓርላማው ታውቀዋለህ? ፓርላማው ጋር ነውና እዛ የተማርን ከዛ መላወር ጀመር። በቃ አዲስ አበባ ዩኒቨርሲቲ እንደተማረች ከዚህ በፊት ጓደኛ የሚባል እንደማታውቅ ልክ እንደመጀመሪያ ጓደኛዬ ማለት ነው። እኔ ነበር የመጀመሪያ ጓደኛዋ ለሷ። ልክ እንደሷ ከዚህ በፊት ጓደኛ የሚባል አላውቅም። አፍቅሬ ነበረ ግን ምንም አይነት ነገር አላደረግንም። በቃ ይቸኩልብኝ ስለነበረ ልጅቷ በጣም ኃይለኛ ልጅ ነች። አላማ እንዳላት ነግሬኝ ብዙ ነገሮችን የግሏ ስራ ምናምን በቃ ጀምራ እንዳልተሳካላት ምናምን ብዙ ነገር ነገረችኝና
በቃ እኔም የቀረብኳት ምናምን በቃ ሙዚየሞቹ ጋር ይዣት ሄዳለሁ ምናምን በቃ እኔ ብር ካለኝ ለታክሲ ለምናምን ሻይውና ምንበትን ያወጣለሁ በቃ ሙዚየም ስላሴ ያሉ መቃብሮች ያሉ እንዳለ ምናምን ታሪክን እነግራታለሁ በቃ በዛ ትመሰጥ ነበር አዲስ አበባ ውስጥ ያሉ ሲቲ ፓርኮች እየሄድኩኝ አስጎበኛታለሁ አሳያታለሁ ምናምን ከዛ እየወደደች መጣች እሷም ቤት ነው የት ነው አለችኝ እዚች ነች የተከራየኋት አሳየኛለች ይዣት ሄድኩኝ የተከራየሁበት ቦታ በቃ አየችው ምናምን ልክ ከስራ ስትወጣ እዛ መምጣት ጀመረች ትመጣለች ምናምን እንደዛ እያለ ምናምን መጨረሻ ላይ ማለት ነው እረፍት ብሬክ ሆኖ ነው የማስተምርበት ኮሌጅ ሁለት ኮሌጅ ነው አንዱ ፐርታ አንዱ ቃዋሚኝ ማለት ነው ክላስ የለም ትሪፕ ይዘህ ሄድ ተባልኩኝ ተማሪዎች ማለት ነው አይ አንችልም አልኳቸው ማታ ማታ ማስተማር አለባሉኝ አይ እኔ ማታ ማታ የራሴ በቃ አማራጭ ስለሌለኝ አላስተምርም እንዳላችሁ ውስጤ እንዳልነግራችሁ ሌላ ችግር እንዳይደርስብኝ ዝም ብዬ ዋሻዋቸውና አይ እኔ ማታ ማታ የራሴ ግሌ መማር አለኝ ስለዚህ ማስተማር አልችልም አልኳቸው ምን ደግሞ ተማሪዎች ጋር በጣም ነው የምግባባው በጣም ብዙ ሰልጣኞች አሉ ታዋቂ ኮሌጅ ነውና አሁን ያንዳንዱ ሆቴል ብትገባ በጣም ብዙ ያሰለጠንኳቸው ሆቴሎች አሉ በጣም ብዙ ያፈራዋቸው ደስ ይለኛል በጣም ብዙ ጋይዶች አሉ አስጎብኚ ድርጅቶች በጣም ብዙ ያሰለጥ እናኛ ጋር ስራ ይሉኛል ነገር ግን የጋይድ ስራ የማታ ስራ ነው በግል ሰራለሁ አንዳንዴ አስጎበኛለሁ ሲቲ አንዳንዴ ደግሞ ወደ መቀሌ ወደ አክሱም ጎንደር ላሊበላ ደግሞ ወደ ሐመር ይሄዳለሁ ግን አንዳንዶቹ ቱሪስቶች ጭምልቅልቅ ይሉባል ስትፈልግ ሴክስ ልጃገረድ ሲታምጣልኝ ይላል ስትፈልግ ጠጣ ይላል ስትፈልግ ቃም ይላል ስትፈልግ አጭስ ይላል እኔ ደግሞ ይሄን ነገር አይመቸኝም በህይወቴ ዘመን ሰዎች እንደዚህ ሳይ በቃ እንደዚህ አይነት ችግር እንደዚህ አይነት ህይወት ያለኝ አይመስላችሁም ንቅም ማጨስ ነው እንደዚህ ነገር በፍጹም ስለሌለኝ እጣላለሁ አንዱን ጥዮ መጥቻለሁ ሐመር ይዤ ፍሪላንስ ነው ከጀርመን የመጣ ነውና ጥዮ መጣሁ ከዛ በጣም ተናደደ ምናምን እና አንዳንዴ በፌስቡክ በማውራበት ሰዓት ነጮች ጋር የት ነው ሲሉኝ ኢትዮጵያ ስላቸው ኦ ድሮት ኢዝ ሃይደር ምናምን ይሉኛል ኤንድ ፌሚሊስ አር ቺፕ ምናምን ይሉኛል ኢትዮጵያ ውስጥ ማለት ነው ድርቅ እንዴት ነው ሴቶች ርካሽ የሚሆኑት ኢትዮጵያ ውስጥ ምናምን ብዬ በራሴ አለቅሳለሁ ምናምን ከዛ በጣም እናንተዱባል እንደዛ እያልኩ ምናምን ከእንግዲህ በኋላ እኔ ራሴ ግሌ ስራ መስራት አለብኝ ምናምን አልኩኝና ጓደኞች ነበሩ የተዋወቋቸው አንድ ስራ የግላችን ስራ እስኪ እንስራ ምናምን አልኳቸው ምን አሉ እኔ ፕሮፖዛል እሰራለሁና የግላችን ስራ አንድ ቱር ካምፓኒ እንክፈት አልኳቸው መንግስት የሚተባበረን ከሆነ ምናምን ብዬ አሳመንኳቸው ከዛ አንድ ወር የፈጀ ፕሮፖዛል 500 ፔጅ ያለው ፕሮፖዛል ሰራውኝና እሱን ይዤ አሳየኋቸው ገረማቸው በኢትዮጵያ ውስጥ ለኢትዮጵያ የሚጠቅም ዩኒክ የሆነ ቱር ካምፓኒ አስጎብኚ ድርጅት ነው ኢትዮጵያ ውስጥ ያሉ የአንዳንድ መስህቦችን ሊያስተዋውቅ የሚችል ለኛም አሪፍ ነው ለሀገሪቱም ለስራ ምድል እንፈጥራለን ለብዙ ነገሮች ሀገራችን ውስጥ ያለው እያንዳንዱ ባክዋርድ የሆነ አስተሳሰብ በነጮች ላይ ያሉ ኢሳሳት ያለው ባድ ኢሜጅን ማጥፋት የሚችል ፕሮፖዛል ሰራውኝና እሱን ይዤ ባህልና ቱሪዝም ሚኒስቴር ሄድኩኝ ጓደኛዬ ጋር ማለት ነው እንዳጋጣሚ አንድ ልጅ ብቻ ነበርና ሳይወት እንደዚህ ማድረግ የምትረዱን ነገር አለ ወይ ምናምን አልኳቸው ነው እኛ ምንም የምንረዳቸው ነገር እንዳለ ግን ምን ጥቃቅንና አነስተኛ ብቻ ነው ሊረዳቸው የሚችል በገንዘብ አኳያ እኛ ግን ፍቃድ እንሰጣቸዋለን ተፈልጋችሁበት ስራ እንደንሰሩና መኪና ደግሞ በነፃ እንደምናስገባላችሁ ቃል ገባላችኋለሁ ምናምን አለኝ ከዛ ደስ ብሎን ምናምን በጣም ገርሞት የሰራሁት ፕሮፖዛል እሱን ይዤ ከዛ ጥቃቅንና አነስተኛ እኔ ደግሞ የአዲስ አበባ ማስታወቂያ ስራ ነበረኝ ማስታወቂያ ማውጣት አለብኝ 6 ወር እስኪሞላ ድረስ ጠብቅ ከዛ ቆጥብ እስከ 6 ወር ከዛ በኋላ የምትፈልጉት ነገር እንረዳቸዋለን ፕሮፖዛል ናይቶ ማለት ነው ደስ አላቸውና በጣም እኛም ተደስተን ምናምን በቃ መጣ ከዛ ሞደ ጓደኛዬ እንዳጋጣሚ በጣም ያስጠላ ኢንዱስትሪ ማለት ነው አንዲት እንግሊዛዊት ነች 56 ነው እድሜዋ ጓደኛዬ እድሜዋ 21 ነው ይዘኝ ሄዳለች ወደ ሊያስጎበኛት ማለት ነው ኦኬ ምናምን ብሎ ይዟት ሄደና የሆነ ሆቴል ምናምን ይዟት ሄደ እንደጋጣሚ እዛ አዝናናችውና መጠጣጣታ በዛ ሳደረችው 56 አመቷ ማለት ነው በጣም ወደውና በጣም ብዙ አላማ በጣም ብዙ ራዕይ ያለው ልጅ ማለት ነው እሱ ጋር በጣም ብዙ ነገር ሰራለው ብዬ አስበው የነበረ ልጅ ማለት ነው
ከዛ በዛ ይዛ ሄደች ወደ ውጭ። አሁን እሷ ከእሷ ጋር ነው ያለችው ካናዳ ምናምን። በቃ አንዳንዶቹ እንደዚህ እናድርግልና ይዘን እንሄድ ምናምን ይላሉ። እኔ ደግሞ በፍጹም አልወድም። ለምን እንደሆነ አላውቅም። ከሀገሬ ውጭ በፍጹም መስራት አልፈልግም። ዝም ብዬ እዚህ በጣም የሚያስጠሉ ናቸው ሴቶቻችን እንዴት እንደሚያባልጓቸው። በቃ እንደዚህ አምጣልን ካላመጣልን እንደዚህ ምናምን ቪኑ ሊያስወነጅሉ ኋላ ይችላሉ። የነዚህ እየተቋቋምኩ ዝም ብዬ እሰራ ነበረ። ከዚህ እየተዋወቅኳት ኤዶም ጋር ሆነን አብረን ማሳለፍ ጀመር። በቃ እቤት ይዣት ሄድኩኝ። አፍቅር ያለው ምናምን አለችኝ። ከእንግዲህ በኋላ እኔ ፍቅር የሚባል አላስበውም አልኳት። በቃ እኔ አፍቅር ያለው ከእንግዲህ በኋላ ልለይህ አልፈልግም ምናምን አለችኝ። ነው ራሳቸው ነው የፍቅር ጥያቄ የሚያቀርቡት። በቃ አብረውኝ ሲሆኑ ደስ ይላቸዋል። ሁሌ አብሬያት እንዳሳለፍ ትፈልጋለች። እሷ ደግሞ እኔ አልፈልግም። ከዚህ በኋላ ብዙ ህይወት አሳልፌያለሁ። ከዛ በቃ በተደጋጋሚ ሜሴጅ ልክልኛለች ምናምን። በቃ እንደዚህ ማግኘት ትፈልጋለሁ ምናምን። ፊልም ትጋብዘኛለች ምናምን ያለን በትርፍ ሰዓት ምናምን። በቃ እንደዛ እያልን ምናምን አምና ማለት ነው እንደዚህ 5 ወር አብረን አሳለፍን። ከዛ መጨረሻ ላይ በቃ እኔም ሳልወድ በግድ ፍቅር ነውና ከየትም አታመልጥም። በቃ እሷ ጋር ጓደኝነት ፍቅር ጀመርን ምናምን። አብረን በቃ እንውላለን። ከስራ ስትመጣ 11 ሰዓት እንገናኝና እስከ 12 ሰዓት እሸኛታለሁ ምናምን ትሄዳለች ምናምን። በቃ አንድ ቀን ፊልም አሳየኛለችኝ። ኖ አልችልም አልኳት። ስራ አለብኝ አልኳት። ፕሊስ ምክንያቱም ከወር የምትላክልኝ ነበር የምትሰጠኝ የምትከፈለኝ ነበር እያጠራቀምኩ ነው። ምክንያቱም ብሬክ በሚሆንበት ሰዓት ስራ አይኖረንም፣ አይከፈለንም። ሐምሌና ነሐሴ አይከፈለንም። እሷን አጠራቅሜ ነው ስራ እንትን ለቤት ኪራይም ለምናምን የምከፍለውና ለእናቴ የተቻለኝን አቅም ረዳት ነበረ። ግን እሷን የማይባት ጊዜ እንኳን አልነበረኝ። በቃ ያልጋ ቁራኛ ሆና ስትሰቃይ ነው። ፊልም ማየት አለብኝ ካንደጋለችኝ። ከዛ አይ ነው አልችልም አልኳት። ፕሊስ እባክህን ምናምን ለመነችኝ። በእኔ ፍቅር የሆነበት በቃ ደግሞ በቃ ለእናት ያለኝ ፍቅር ስለሚያውቁ በእናት ነው የሚያምሉኝና በቃ እኔ ቢያንስ በወር ደሞዝ በሚቀበልበት ሰዓት 100 ብር ኪሴ ጋር ዝርዝሬ በቃ በየቦታው እየዘርኩኝ እናቶች ባሉበት ቦታ የሚለምኑትን እጄ ይሰጣሉ። ያለኝን እረዳለሁና በዛ ስለምታውቀው የሆነ ነገር ካተ በእናቱም ወጪ ምንብ ምናምን ትለኛለች። በምትወዳቸው እናቶች ትለኛለች። ከዛ ይሻት ሄድኩኝና እንተያለ ፒያሳ ያለው ማለት ነው። እዛ ሲኒማ ልክ ስገባ ውስጡ ጨለማ ነው። ደረጃውን መውጣት አትችልም። እንዴት ብዬ ልንቀሳቀስ? ከዛ በኋላ እንደምን ብዬ እንደዚህ ተቃቅፈን ነበርና ደረጃውን እግሬን እየተበደው ቀስ እየወጣሁኝ ልክ ስገባ በጣም ጨለማ ነውና በቃ ሰው የት እንደተቀመጠ አይታይም። እንደምንም ብለን እጇን እሺ ምናምን እሷን ላለማሳወቅ ብዬ ሄደን የሆነ ቦታ ያዝና እዛ ጋር ፊልም አይተን ምናምን። ቀን እኮ ነው ደግሞ ቅዳሜ ቀን ማለት ነው። የ8 ሰዓት ፊልም እንዴ ልክ ሲመጣ ደረጃው ምናምን ትለኛለች። ዝም ብዬ ነው ፊልም ኮሜዲ ፊልም ስለነበረ ይስቃሉ ሰዎች። እኔ ግን በፍጹም አልተከታተልኩትም። ቁጭ ብዬ ስለራሴ አስባለሁ። ከእንግዲህ በኋላ ግን ምን አይነት ህይወት ነው ያለኝ? ፈጣሪ ግን ለምንድን ነው የማይረዳኝ ምናምን እያልኩ ዝም ብዬ ቁጭ ብዬ ያስላል። ልክ ስትስቅ እንዴ ምን ነው ማስቀው ምናምን የሚያስቅ እኮ ነው። እንተይ መሳቀል ስለማልፈልግ አልችልም። በቃ የምታቀኝ እኔ አስቃለሁ፣ እጫወታለሁ። ግን ያ ቀን ተለየውባትና ለምንድን ነው ማስቀው ምናምን ትለኛለች። አይ ዝም ብዬ ነው ነው እንደዛ ያለ ፊልም ጨረስኩ። ከዛ ውጭ ወጣንና ደስ አይልም ግን ታሪኩ ደስ የሚል ፊልም እኮ ነው ምናምን ከሌ እንደዚህ ያደረገ አይደለም ምናምን ትለኛለች። እኔ ግን በፍጹም አልተከታተልኩትም። ለምን ብለን ወጣንና ከዛ ተለያየን ምናምን። ከዛ ቤት ቁጭ ብዬ በቀን የሆነ ነገር ቢያንስ በቀን የሆነ ነገር ይፈጸምብኛልና ስላሴ ቤተክርስቲያን ቁጭ ብዬ በቀን ቢያንስ 3 ጊዜ አለቅሳለሁ። በቃ መንገድ ላይ ቁጭ ብለው ሰዎች ሲለምኑ አይናቸው ታውሮ እንደዚህ በሚለምኑበት ሰዓት እኔም አንድ ቀን አይኔ ጠፋ ይሆን እንደዚህ ምናምን ብዬ ራሴን በራሴ በቃ እያለቀስኩ ራሴን እጎዳለሁ። ሰው አያምነኝም። አሁን ቁጭ ብዬ ብለምን
አያምነኝም። ምን ሆነ አበደ እንዴ እንደሚሉኝ እርግጠኛ ነኝ። ከዛ መጨረሻ ላይ ብር አልነበረኝም እና ስራ ስላልነበረ ዩኒቨርሲቲ ላይ በከፍተኛ ማዕረግ ተመርቄ ከዛ እዚህ መጥቼም የቀን ስራ ልሰራ ሄድኩኝ። ማታ እንደጋጣሚ መብራት ጠፍቶ እኔ ኮንትራት ያዝኩባት ሴትዮ አይ ምግብ የለም አልተጋገረም አለችኝና ወደ ቤት ሄድኩኝ። ዝም ብዬ ቁጭ በነገ ጠዋቱ ስራ ስለሌለበት ቤት ክራይም ይደርሳል። ስራ ስላልነበረኝ ያን ወር ትሪፕ ስለነበሩ መፈረም ስላልቻል ከዛ ቀጥታ ቀን ስራ ልክ ስሰራ እጄ ረስቶት እጄ በአንድ ቀን ግሽልጥ ጣለ። የቀን ስራ በምሰራበት ሰዓት ማለት ነው። ከዛ እሱን እየሰራው ልክ ምሳ ሰዓት አካባቢ በቃ ሊያንቀሳቅሰኝ እዚህ ቁርጠት የዘኝ ምክንያት ራስ አልበላ ቁርስ አልበላ ነበር ሄድኩኝና ከዛ ቁጭ ብዬና ያለቀስኩ ወደ ላይ እያስመለሰ እያለ እኔ ማስተምራት በማዶ አየች። እሷ የሀብታም ልጅ ነችና ክላስና አጭር ጉርድ ልብስ ለብሳ አንዳንዴም ጭማቂ ይዛ ክላስ ላይ ቁጭ ብላ ነው የምትማረውና ውጭ ኦፊስ ወስጄ ይመክራል። ለምንድን ነው እንደዚህ የምታደርጊው? አንቺ እኮ የቱሪዝም ባለሙያ ነሽ፣ ቢያንስ የሀገርሽን ባህል ማስተዋወቅ አለብሽ። ይሄ ደግሞ የኛ ባህል አይደለም። ለምንድን ነው ስነ ስርዓት ነው? ሴት ነሽ እኮ በሴትነሽ መኖር አለብሽ። ስለ ሀገርሽ ባህልን መቆርቆር ይጠበቅ። በቃ እመክራታለሁ። በዛ በጣም ነው የምትወደኝና እንዳጋጣሚ እሷ ልጅ አየችኝና ደንግጣ መጣች። ምን ሆነ ስታየኝ እንጂ በጣም ግሽልጥልጥ ብሏል። በቃ እውነት በጣም ምሳል ትጋብዝኝ ትችላለሽ አልኳት። በጣም ረቦኝ መንቀሳቀስ በጣም በቃ አለቀሰች። ምን ሆነ ነው አስተማሪ እኮ ነው ምናምን ለበሏት ጨርሳ ነበረች ወጣችሁ። በቃ ለምን እኛ ጋር ሆቴል እንዳላት ነገረችኝ። ለምን እኛ ጋር አትሰራም ምናምን አለችኝ። አይ ሆቴል ስራ መስራት አልችልም። በቃ ማታ ደግሞ የማታ ስራ ይኖረዋል ያሰሩዋል። በጣም ብዙ ቦታዎች ሞክሬያለሁ። ባለሀብቶች እንደፈለጉ ያስቃዩዋል። በቃ አፈርን ደመን እየጠጣ ትሰራላችሁ እንኳን አያመሰግኑም። ከዛ ምሳ በላውኝና ከዛ መጨረሻ የተወሰነ በቃ ነገ እመጣለሁ ምናምን አለችኝ። ስራ ቦታ ላይ ማለት ነው። መጣችና ይህን 2000 ብር በቃ ብዙ ነገር በጣም ብዙ አንድ ቀየር አድርገልኛል። ይህን 2000 ብር ተቀበለኝ ምናምን አለችኝ። አልፈልግም፣ ብሩን መቀበል አልወድም ለማነችኝ ምናምን በጊዜ በቃ ያላነሳችሁ ማለት ተቀበልኳትና ከዛ እሱን እሺ ዝም ደና ቢወር ቤት ክራይ ምናምን ነበረኝና እሱን ከፍዬ የምግብ የወር ደረቅ እንጀራ ነው የምገዛው ከፍዬ ምናምን የተረፈውን ዝም ቡክ ከፍቼ ቡክ አስቀመጥኩትና ከዛ ጓደኛዬ ጋር መገናኘት ጀመር። በቃ ያንን ብር እያወጣሁኝ እሷ ጋር አሳልፋለሁ ምናምን በቃ በቀን በሳምንት አንድ ክፍለ ጊዜ ብቻ ነው ያለኝ ክላስ ስለሌለ እሷን እያስተማርኩ ከሷ ጋር ማሳለፍ ጀመርኩኝ። አንዳንድ ጊዜ ደግሞ ኤርፖርት እየሄድኩኝ አንዳንድ ገስቶች ሳገኝ እነሱን ይዤ ያስጎበኛለሁ። ሆቴሎች ጋር እየዞርኩኝ ሂልተን፣ ጊዮን፣ ሸራተን እየሄድኩኝ ገስቶችን ሀርስል እያደረኩኝ ይዤ መሄድ ጀመርኩኝ። ማስጎብኘት ጀመርኩኝ። ከሷ ማግኘት እሷ ጋር አዝናናለሁ። ማይ እዛ እየደወሉ ልጅሽ እኮ እርግጠኛ ነኝ 20,000-30,000 ብር ነው እየተከፈለው የሚሆነው፣ ጎበዝ ልጅ ነው። እዛም ደግሞ በጣም ተቀባይነት ነበረኝ። በጣም ብዙ ስራዎች እየሰራ የልማት ስራዎች ይሰራ ነበር። የሊቀመንበር ነበርኩ የወጣቶችና ሻይ ቡና ፕሮግራም ሰራ ነበር። በቃ እንደዛ እያሉ በቃ እናቴን ደግሞ እንደዛ ይሏታል። ከዛ ይህንን ኢንፎርሜሽን ሲሰማሉ ይባስ ያስጨንቀኛል። አንድ ቀን እንኳን ሳረዳት እናቴ ቁጭ አድርጊ እንኳን ያሁን ያላደረጉለት አሁን ሳልከፍል ምናምን ብዬ እያለቀስኩ በቃ ዝም ብዬ መኖር ጀመርኩኝ። ከዛ አንድ ቀን ማሰለጥናቸው ተማሪዎች ነበሩና በጣም ብዙ ነበረ። ቢያንስ ከ600-700 የሚሆኑ ናቸውና የሆነ ሆቴል ቀጠሩኝ። ሄድኩኝና ምክንያት በስሜን እንኳን አይጠሩኝ። እንዳስተማሪ አይደለም መምህር ብሎ እንኳን በስሜ ነው የሚጠሩኝ። እንደ ወንድም እና እንደ እህት ነው የሚያዩኝና እኔም እንደዛ በቃ እመክራቸዋለሁ። ተቀጥራችሁ ለመስራት ሳታስቡ ፕሊስ የራሳችሁን ነገር ክሬት አድርጋችሁ የራሳችሁን ስራ ለመስራት እስኪሞክሩ ነው ሁሌ ስለምመክራቸው። አንድ ሆቴል ቀጠሩኝና ብዙ ነገር አድርገህልናል ወንድማችን ነህ፣ አሁንም ብዙ ነገር እንሰራለን ብለን እናስባለን ምናምን ብለው የሆነ ስጦታ ሀብል ሰጡኝ። አንገቴ ላይ አሰሩልኝ። ደስ አለኝ። በቃ
እኔ ያክል ጥሩ ስራ ሰርቻለሁ ማለት ነው የአእምሮ እርካታ ተሰማኝና ከዛ መስጊናቸው ሄድኩኝ። ልክ ጓደኛዬ አየችው ማን ነው የሰጠ በቃም ቀወጠችው። አይ እኔ ማስተም እንደዚህ ግብዣ አደረጉና እንደዚህ በስጦታ መልክ ነው የሰጡኝ። ኖ ይሄማ ሊሆን አይችልም፣ እንዴት ይሄማ ሴት ነው የሰጠች በቃ ቀወጠችው ምናምን አስረዳት። ከዛ በቃ ለማመን የሚከብድ በቃ ሌላ ነገር መናገር ጀመረችና ዝም አልኳት። ከዛ በነገው እሷም በቃ ወደ ቢዝነስ አለውም እንትን ማለት ጀመረች። እናቴ እኮ ታመመች ትለኛለች፣ ከሴ ጋር የሆነ 50 ብር ወይም 100 ብር ካለ ሰጣታለሁ። ከዛ በሌላ ቀን እንደው እንደዚህ ወይም ደሞዝ አካባቢ ሲደርስ እናቴ አመማት እኮ እንዴት ላድርግ፣ ብር ደግሞ አልተቀበልኩም፣ ከኔ ከፍ እየሰጠዳለሁ። መጨረሻ ላይ አንድ ቀን ብር አልነበረኝም እና እናቴ ልትሞትብኝ ነው ምናምን አለችኝ። ኃይለኛ ጭንቀት ውስጥ ነው ያለችው ምናምን አለችኝ። ምንም በቃ አማራጭ ስላልነበረኝ ያ ተማሪዎችን የሸለሙኝን በስጦታ የሰጠኝን ሀብል እዚህ ጠብቀኝ አልኩኝና ይሄድኩኝ ቢያንስ 600 ብር ምናምን እንደዛ ያወጣል ብዬ አስባለሁ። 300 ብር ሸጥኩትና በቃ ይሄንን 300 ብር እንዴ አንተ ብር ያለህ ነው እንደዚህ እናቴ እስክትሞት የት ነው የምትጠብቀው ምናምን አለችኝ። ኖ ተማሪዎች የሰጠኝን ስጦታ ሽጬ ነው የምሰጥሽ፣ ቢያንስ ታስቢያለሽ ብዬ አስባለሁ ምናምን አልኳት። እሱን ይዛ ሄደች። በቃ ተሻላቱ ያልኳት አዎ ተሽሏታል ምናምን አለችኝ። ደውዬ ስጠይቃት ማለት ነው እንደዛ ያለ መጨረሻ ላይ በቃ እናቴ ልትሞት ነው የመጨረሻ አፋፍ ላይ ነው ያለችውና ምናምን አሉኝና በቃ ከጓደኞቼም ከምናምን ከስራ ባልደረቦችም የተወሰነ ብር ተቀባብዬ እንደነገ ልሄድ ማለት ነው። በቃ ልሄድ ነው እናቴ ታማብኛለች ምናምን አለች። እኔ ደግሞ አርግዣለሁ አለችኝ። እንዴት ሊሆን ይችላል እስካሁን ሳትነግሪኝ ምናምን በቃ ግን እኔ ልጁ እንዲወለድ አልፈልግም ምናምን አለችኝ። ለምን በጣም ተናደድኩኝ። ለምንድን ነው እንደዚህ የምትሆኚው ምናምን በቃ እኔ ማስወረድ እፈልጋለሁ በቃ ብር ካለ ስጠኝ ምናምን አለችኝ። አንቺ ኃጢአት እኮ ነው በእግዚአብሔር ዘንድም እኮ ኃጢአት ነው፣ ለምን እንደዚህ አይነት መጥፎ ስራ ትሰሪያለሽ ምናምን አልኳት። ኖ በቃ ስለማፈቅራት የምትለኝን ነገር ነው የምሰማው፣ በቃ ብር ስጠኝ አለችኝ። እኔ ጋር ያለችው ትንሽዬ ብር ነች። እናቴ ታሟለች ልትሞት ነው ድረስ ተብያለሁ እና ስራ አስፈቅጃለሁ። እንደምንም ብዬ አልቅሽም ቢሆን ነው የለመንኳቸው ምናምን በጣም አልቅሽ ለምኜ ነው የፈቀዱልኝና በቃ እንኪ የተወሰነ ብር ከፍዬ ሰጠዋትና እየሳቀች ሄደች። ዝም አልኩኝና ሄድኩኝ። ልክ የሆነ ከተማ ስደርስ 3 ሰዓት ላይ ደረስና ማታ ጨለማ። ከዛ ወረድኩኝ። መብራቱ በጣም የደበዘዘ ነው። ሆቴል ሩም ለማያዝ መንቀሳቀስ አቃተኝ። ወዴት ልሂድ በቃ 1 2 3 እርምጃ እንደተራመድኩኝ በቃ መንቀሳቀስ አቃተኝና የሆነች ልጅ ጠራው። እናቴ ፕሊስ እባክሽን በምሽት አይኔን ስለሚጋርድብኝ ሩም እስካስይዥኝ አልኳት። ኧረ እባክህ አንተ እንደዚህ ብለህ እንደዚህ ዘንጠህ ነው እንዴ አንተ እንደዚህ የምትለኝ ምናምን አሿፊ ድሩዬ ነገር መስያት ማለት ነው። ፕሊስ እባክሽን ልለምንሽ ምናምን እባክሽን ምናምን አልኳት። ኧረ እባክህ ቀልደኛ ምናምን ላይ ጥላኝ ሄደች። ከዛ ቀስ ብዬ ሄድኩኝ እያለ አላውቀውም የሆነ ጎርባ ነበረና እዛ ጋር ገባሁኝ። እዛ ወደኩኝና የኛውን ግሽልጥልጥ አለ። የለበስኩት ነጭ ሸሚዝ ነበርና እሱ እንዳለ ደም ምናምን በማዶ ለካን እያየች ነበርና ሸሮጠች መጣችና አስወጣችኝ። ደንግጣ ይቅርታ በእግዚአብሔር ስም እኔ እኮ እየቀለድክ መስሎኝ ነው ሌላ ነገር አስቤ ነው። ቅፍ አደረገችና ምን ሆነ ነው ምናምን አለች። እኔ ማታ እንደዚህ ማየት አልችልም ለዛ ነው የለመንኩሽ ምናምን በጣም አለቀሰች። ብር አልያዘችም ነበርና እንዳጋጣሚ በሙሉ ተይዞ ነበርና ለአንድ አልጋ 150 ብር ከፈልኩኝና እዛ አልጋ ያዝኩኝ። እየሮኬት እንዳመጣች ምግብ ይዛልኝ መጣች። እሱን በልቼ እዛው ተኛ። ቃይሶ ምናምን መከረችኝ አጽናናችኝና በነገ ጠዋቱ 10 ሰዓት ነው የምትመጡት አሉኝና ቀስ ብዬ ወጣሁኝ። አስፓልቱ ጋር ሂጅ ባጃጅ መናኸሪያ ይዛችሁኝ ሂዱ ምናምን አልኳቸውና በኮንትራት ማለት ነው 100 ብር አስከፈሉኝና ሄድኩኝ መናኸሪያ።
ለእናቴ ቢያንስ የተወሰነ አግዛታለሁ ብዬ ያሰብኳትን ብር እንኳን በዛ አለቀ። ልክ ሲል በቃ እናቴ አልጋ ላይ ያገኘኋትና ምን እንደምትመስል አላውቅም። በቃ ለኔ ስትል ነው በቃ ገና በልጅነቷ እንደዚህ በበሽታ ታላላቅ ወንድሞቿ ታናሾቿ ነው የሚመስሉት አሁን ብታያቸው። እሷ ግን በቃ በሀዘን በችግር ለኔ ደስታ ስትል ብዙ ነገር አይታ እኔ አስተምራ ቢያንስ እንኳን አንድ ነገር ሳላደርግላት ልክ ሳያት በቃ መናገር አትችልም። በቃ የሄድኩኝና ዩኒቨርሲቲ ላይ የለመድኩት ጓደኛዬ ስትጠራኝ አልሄድም እያልኩ ሲጠሩኝ ዶርም ላይ የለም እያስባልኩኝ ሽንት ቤት ጋር ገብቼ ነበር ማለቅስ የነበረው። ያ ቀንም ሽንት ቤት ገባሁኝና ከዛ ቁጭ ብዬ ለሁለት ሰዓት ይሆናል ቁጭ ብዬ ማልቀስ ጀመርኩኝ። ለምንድን ነው ግን ጌታ ገና በልጅነቴ በህፃንነቴ የኔ ያክል ስቃይ የምታሳየኝ ምናምን ብዬ እያለቀስኩ ነው። ልክ እዛ ቁጭ ብዬ ያለ ጎረቤታችን ነበረችና ደነገጠችና ይዛኝ ገባች እያለቀስኩ። ከዛ እናቴም ምን ሆነ ነው ምናምን ብላ እዛ ማልቀስ ጀመረች። በቃ እናቴ ይቅር በይልኝ ምንም ላደርግልሽ አልቻልኩም፣ እኔ ጋር በጣም ብዙ ችሎታ አለ፣ ግን እንዴት ብዬ ልስራ አቅም የለኝም፣ እግዚአብሔር ጤንነት እንኳን አልሰጠኝም ምናምን ብዬ ለሁለተኛ ጊዜ ያለቀስኩላት። ከዛ ተመልሼ የመጣሁኝ ከዛ ስራ ማጠያየቅ ጀመርኩኝ። እዚህ የሚያስጠላ ፊልድ የቢሮ ስራ የለውም ምን የለውም። ካምፓኒዎች እኔ ያሰለጠንኳቸው ፖቴንሻልን ስለሚያውቁ አብረን እንስራ ይሉኛል፣ ግን እስከ 2 ሰዓት ማታ እስከ 3 ሰዓት ያሰራዋል። ይህን ብትነግራቸው ለጥቅማቸው አንዳንዶቹ አንድ ወር በፐርታይመር ጀመርኩኝ አንዱ ትር ካምፓኒ እስከ 2 ሰዓት ስራ ይላል። ጥዬ ወጣሁኝ። በቃ ክረምት ላይ አብራ 2 ሙሉ ወር ሙሉ የቀን ስራ እየሰራሁ አሳለፍኩት። ገዛ መጣሁኝና ደውላ እናት ተሻላት ወይ አለችኝ። በቃ እንደዛ ነች ምንም ለውጥ የለውም አልኳት። ከዛ ሳቀች። ይቅርታ ባለፈው እኮ አገዣለሁ ያልኩ አውቄ ነው አላረገዝኩም፣ ብር አስፈልጎኝ ስለነበር ነው እንደዚህ ያልኩ ምናምን አለችኝ። ለምን ግን በሰው ህይወት ትቀልጃለሽ ምናምን አልኳት። ለምን በቃ አስፈልጎኝ ስለነበረ ነው ምናምን አለችኝ። እንደዛ ያን በችግር ነው 1 አመት ሙሉ አብረን ያሳለፍነው። የመጨረሻ ቀን ደግሞ ተቀብዬ እየሄድኩኝ እያሰላሰልኩኝ ነበርና ሁሌ ደግሞ ስቀበል መጽሐፍ እገዛለሁ። መጽሐፍ በጣም ነው የማነበው የምወደውና በፊት አንብቤ ከጨረስ በኋላ ቀደዋለሁ። ለምንድን ነው ግን የማነበው? ምን ይሰራልኛል? ለኔም አልተጠቀመኝም። ይህን እውቀቴን እንኳን አልተጠቀምኩበትም፣ ለሀገሬም አልሆንኩም ምናምን ብዬ በብስጭት እያለቀስኩ መጽሐፉን እቀደዋለሁ፣ ውሃ ውስጥ እቀደዋለሁ። ከዛ መጨረሻ አንድ ቀን 1 ሰዓት ይሆናል ከስራ ወጥቻለሁ እፈልጋለሁ አለችኝ። አይ አልችልም አልኳት። በቃ በኃይለኛው ተጣላን። ያኔ ከእንግዲህ በኋላ አልፈልግም፣ እኔ ምን ፈልግሻለሁ? ለምንድን ነው የማላገኘ? በቃ አንተ ሌላ ስራ እየሰራ ነው ማለት ነው ምናምን አለችኝ። ኖ እንደዛ ማለት አይደለም፣ የራሴ ችግር ስላለብኝ መምጣት አልችልም አልኳት። ተጣላን። በቃ ከእንግዲህ በኋላ እኔና አንተ ተለያይተናል አለችኝ። እሺ አልኩኝና ዝም አልኩኝ። ከኔ ህይወት አይበልጥም በቃ ምን ሲሰራልኛል ፍቅር የሚባል ከእንግዲህ በኋላ ምናምን ብዬ በነገ ጠዋቱ ከስራ ወጣሁኝና አንድ ግሮሰሪ ነበር እዛ ቁጭ አልኩኝ። መጠጣት ጀመርኩኝ። በቃ ራሴን ሳትኩኝ። 4 ኪሎ አካባቢ ነው ቁጭ ብዬ መጠጣት በቃ ራሴ እየጠጣሁ አለቅሳለሁ። እዛ የሚጠጡት ምን ሆነ ነው ይሉኛል። ደስ ብሎኝ ተመችቶኝ ነው የማለቅሰው ምናምን እላቸዋለሁ። ምን ሆነ ነው
እየተጣለም ታለቅሳለህ ምናምን። አንዳንዶቹ አስተናጋጆቹ የሚገርም ነገር እኔ ያስተማርኳት እዛ ሪሰፕሽን ነበረችና በሞዷ አይታኝ እሷን በጣም ምንድነው ነገሩ ምናምን ብላ እያጽናናችኝ፣ እኔ ግን በቃ ወደ 3 ሰዓት ምናምን ሲሆን ወጣሁኝ። ደወለችልኝ። እንዳጋጣሚ እኔ 4 ኪሎ አካባቢ ነኝና ማስታወቂያ ዝም ብዬ ለማየት መጥቼ ነውና እናገኘ አለችኝ። ትችያለሽ አልኳት። ተጣልተን ነበር የተፈጠረው ነገር ግን ይቅርታ አለችኝ። በቃ አፈቅራለሁ አውቃለሁ ምናምን ግን አንዳንዴ እንደዚህ ያበሳጫኛል፣ በእግዚአብሔር እባክህን ይቅርታ በለኝ ምናምን ብላኝ ችግር የለውም 4 ኪሎ ነው ያለሁት አልኳት። ቀስ ብዬ አስፓልቱን በጨለማ የመኪኖችን መብራት እያየሁኝ ቀስ ብዬ ተሻገርኩኝና ከዛ በኋላ ፕሩስት ሆቴል አካባቢ ነው ያለሁት ነው ያልኳት። መጣች። እውነቱን ንገረኝ፣ ምን ሆነ ነው ግን ንገረኝ ስለምብኝ አልከኝ አለችኝ። በቃ እኔ ላንቺ የምትፈልጊው ደስታ ልሰጥሽ አልችልም፣ ከእንግዲህ በኋላ እንደውም ብትለኝ ደስ ይለኛል፣ ምክንያቱም ስለኔ ብዙ የማታውቂው ነገር አለሽ አልኳት። ምንድን ነው አለችኝ። አጥብቃ ያዘችኝ። በአጋጣሚ ሆነሽ ማታ ብትታመሚ ማን ወደ ሆስፒታል ይዞሽ ይሄዳል እስኪ ንገረኝ አልኳት። አንተና እሺ በአጋጣሚ ያረገዝሽ ተጋባን፣ ሌሊት ልትወልጂ ወደ ሆስፒታል መሄድ ያስፈልግሻል፣ ማን ይዞሽ ይሄዳል ምናምን አልኳት። አንተና አለችኝ። እኔም አልችልም፣ ምክንያቱም እኔ አቅም የለኝም፣ በምሽት እኔ የትም መንቀሳቀስ አልችልም። 12 ሰዓት እስከሚሞላ ድረስ ጭንቀት ነው። ከ12 ሰዓት በኋላ ከቤት መንቀሳቀስ አልችልም። ከጓደኞቼ ብቻ ካልሆነ ብቻዬን መዝናናት አልችልም። ምክንያቱም እኔ ማታ ማታ ያለማየት ችግር ስላለብኝ ስላት በጣም ደነገጠች። እኔ ከእንደዛ አይነት ሰው ጋር ነው እንደየሄድኩ ያለሁት። በቃ ዝም ብዬ ገርሞኝ ፈገግ አልኩኝ። ዝም ብዬ ሰው መጥፎ ነገር ሲታገር ፈገግ ነው የምለው፣ እየገረመኝ ማለት ነው። ማሾፍ ይመስላቸዋል። ከዛ በኋላ እንደዛ በጣም ተናደደች። በቃ እሺ ይቅርታ ምናምን አለችኝና እሺ ወደዛ ወደ ጨለማው አለችኝ። እንደዚህ ተያይዘን ቁመን እያለን ማለት ነው ይቅርታ እሺ ግን በጣም ናፍቀኛል አለችኝ። በጣም ናፍቀኛል ፕሊዝ ኪስሚ አለችኝ። እኔም ያኔ ማንነቴን አላውቅም ስለነበረ ከዛ እንደዚህ ልስማስብ በጣም ሳቀች፣ እየጮኸች ማለት ነው። በቃ ማይታመን ማለት ነው። በህይወቴ ያቸው የማላውቅ ሶሳቱን ወዴት እንደተቀየረች አላውቅም። እየሳቀች ወደ አውሬ ተቀየረች፣ ጨለማው ጋር ተገናርጋ ማለት ነው። እኔም ደንግጬ ብዬ ራሴን ስቼ ስለነበረ በመጠጥ ስወድቅ ልክ የመኪናው መብራቱ ሲያበራ ስጮ ሰዎች መጡና ምንድነው ከዛ እሷም ወዲያው ወደ ነበረችበት ተመለሰች እየሳቀች። እባካችሁ ይዛችሁኝ ሂዱ እባካችሁ ምናምን። እሷ ደግሞ ወንድሜ ነው ፕሊስ ምን አገባችሁ ወንድሜ ነው እብድ ነው በሽተኛ ነው ምናምን አለቻቸው። ሞዳትና ማፈቅራትና ማምናት ሴት ማለት ነው። እየሳቀች ሰርፕራይዝ አደረኩ አይደለም ምናምን እያለች እየሳቀ በሽተኛ ነው ወንድሜ ነው ምን አገባ እነሱ እባካችሁ እኔ በሽተኛ አይደለሁም ጓደኛዬ ነች ምን እንደሆነች አላውቅም እባካችሁ ከዚች ልጅ ለዩኝ ምናምን ብዬ ያለ ስለምን አንዱ ሰው ይሁን በታየውን ፖሊስ ሲመጡ ይሄድኩኝ መፍራት ትንሽ ይታያልና ለነሱ ለማንቋቸው ይዘው እህት አይደለችም እባካችሁ ተረዱኝ እኔ ማታ ማየት አልችልም እንደዚህ ተፈጥሯል ፕሊስ እባካችሁ ሸኙኝ። ከዛ እነሱም ይዘውኝ ወደና ለጓደኛዬ ደውዬ እዚህ ቦታ ነው ያለው ተቀበለኝ አልኩት። ይዞኝ ሄደ። ከዛ በኋላ ስደውልላት ስልኳ ዝግ ነው እስካሁን ድረስ ማለት ነው። ከዛ በቃ ያፈቀርኳት ከሷ ምን እንዳየው አላውቅም። ያኔ ራሴን ስቼ 3 ቀን ነበር የተኛሁት። ስደውልላት ስልኳ አይሰራም። ልክ ከአራት ወር በኋላ የሆነ ሜሴጅ ጥሪ አለ። ልክ ሜሴጅ ሳየው ምክንያቱም ተስፋ ቆርጬ
አይኔን ጨፍኜ ስልኳን አጠፋሁት፣ ድሌት አደረኩት። እያለቀስኩ ወደ ቤተክርስቲያን ሄጄ ከዛ መጨረሻ ሜሴጅ ቤቢ የእውነት ከልብ አፈቅራለሁ፣ እንዳንተ አይነት ጥሩ ሰው በህይወቴ አይቼ አላውቅም። እኔም አማራጭ ስላልነበረኝ ነው። ይቅርታ ያን ማታ የተፈጠረው ነገር እኔም በፍጹም አላውቀውም። እኔም ከሰው ነው የወረስኩት ምናምን የሚል እኔ ወደ ጀርመን እየሄድኩ ነው፣ በቃ እግዚአብሔር ጥሩ ነገር እንዲገጥመኝ እላለሁ ምናምን የሚል ሜሴጅ የሷ ሜሴጅ አየሁትና ድጋሚ ህመሜ ቀሰቀሰብኝና ማልቀስ ጀምሮ ስደውልላት ጥሪ አይቀበልም። በቃ ፈለግኳት፣ ያልፈለግኩባት ቦታ የለም። እሷ ግን የለችም፣ ሜክሲኮ ነው ያለችኝ። በቃ ሜክሲኮ ያልሄድኩበት ቦታ የለም። ይሄ በፍጹም ላገኛት አልቻልኩም። በቃ ተስፋ ቆርጬ እስካሁን ድረስ እዚህ ምን ማድረግ እንዳለብኝ አላውቅም። የቤቢ ታሪክ በጣም ብዙ እየተባለለት ነው። ገና ሳያልቅ ነው በጣም ብዙ አድማጮች እየደወሉ የነበሩትና አይዞኝ መስፍን ምትኩ ከዝዋይ አታል ባንቺ መክሊት እንደዚሁም የተለያዩ አድማጮች በጣም ከባድ ነው እያለቀሰን ነው የሚሉና የራሳቸውን ሀሳብ ሲገልጹ ነበር። ወደ በኋላ ላይ ከብዙ ሀሳቦች ጋር እናነሳዋለን። ግን ብዙ የቤቢ ታሪክ ብዙዎችን ያስተምራል ብለን ነው የምናስበው ማለት ነው። ቅድም ስናወራ የነበረው እኔ እናንተ ዩኒቨርሲቲ አካባቢ ያሉ ወጣት እህትና ወንድሞቻችን እንዲሰሙትም አጽንኦት መስጠት ነበረብን። የሰሙትም እንደነበሩና ቴክስት ሲያደርጉልን ነበረ። ብዙ በወጣትነት ላይ ስትኖር ብዙ ፈተናዎች አሉ። በሄድክበት በታክሲም ሊሆን ይችላል፣ በትምህርት ቤትም ብዙ ነገሮችን በዛ ሰዓት ላይ ጥሩ ስሜት ሊሰጡ የሚችሉ በኋላ ላይ ግን ጉዳታቸው እንደዚህ መሳለቂያም ብቻ ውጤቱ የከፋ ነውና እንደዚህ አይነት ነገሮችን ቆም ብለን እንድታስብ እድሉን የሚሰጥ አስተማሪ ታሪክ ነውና የመጣውን ነገር ከመቀበል ሁን የተባልከውን ነገር ከመሆን ባለፈ አንዳንዴ ለውሳኔ ነገሮችን እንትን ከማለትም በፊት ቆም ብለን እንድታስብ ብዙ አስተማሪ የሆነ ታሪክ ነው። በርካቶችም አንተም ቀደም ሲል አንዳንዶቹን ነካክተናቸዋል። እኔ ጋር የሚመጡ በርካታ አስተያየቶች ነበሩ። ልተኛ ስል ነበረ ሬዲዮን ወይም ፕሮግራማቸውን የከፈቱት፣ ግን እስካሁን ሳልተኛ እንደውም ሌላ ስሜት ውስጥ እንቅልፌ ሁሉ ጠፍቶ በሌላ ስሜት ውስጥ ነው አሁን ያለሁት ብላ ቤቲ ቴክስት አድርጋልን ነበር። ይሄ ልጅ ሰው ሳይሆን ሐዋርያ ነው የሚልም ቴክስት መጥቶልናል። አንዳንዴ ጥንካሬው ይገርምሃል ያለፈበት፣ ግን ጭንቅላቱ በእንደዚህ አይነት ህይወቶች ሁሉ ምንም አይነት ነገር መበላሸቶችን አታይበትም። በቃ ጥሩ እግዚአብሔር አንዳንዴ የሚሰጠ ነገር ወይ ስትፈጠር አብሮ የተፈጠረ ነገር ሊኖር ይችላል። በውጫዊ ነገር ያልተበረዘ ማንነት አለውና ብዙ ፈተናዎች ቢገጥሙትም ጉብዝናው ግን ከትምህርት ቤት ከ9ኛ ክፍል ጀምሮ እዚህ ደረጃ ድረስ በምንም ያልተነካ በምንም ያን ነገር አስጠብቆ ያለፈ ከመሆኑ አንፃር እንግዲህ ይሄኛው አስተያየት መጥቶለታል ማለት ነው። ያው የሱ ጭንቅላቱ በጣም የሚገርም ጭንቅላት ነው ያለው። እንደዚህ አይነት ጭንቅላቶች ለሀገር በጣም ትልቅ አስተዋጽኦ ያደርጋሉና በክፍል አንድ የፍቅር ታሪክ ውስጥ የፍቅር ታሪክ ብቻ ሳይሆን የእናት ፍቅርም ብዙ ነገሮች ሌሎች ነገሮች አይተንበታል በህይወት ውስጥ ማለት ነው። ከዛ በተጨማሪ በክፍል 2 ደግሞ በተለይ በጣም ትልልቅ ከግሉ ህይወቱ ውጪ ብዙ ሊያስተምሩ የሚችሉ ነገሮችን ስለ ሴቶች የሴክስ ቱሪዝም በኢትዮጵያ ውስጥ ስለ ፕሮጀክቱ ማለት 500 ገጽ የሚፈጅ ፕሮጀክት ለኢትዮጵያ የሚጠቅም በጣም ትልቅ አላማ ያለው ልጅ ነውና እነዚህን ነገር የገለጸበት ተማሪዎቹን እያፈራ ለዚች ሀገር በጣም የሚጠቅሙ ተማሪዎችን እያስተማረ ሸልሞት የወርቅ ሽልማት እሱን ሸጦ ደግሞ እሷ የበደለችውን ነገር ስታሾፍ ማለት ነው። ከዛ በተጨማሪ በጣም በታሪክ ውስጥ እጅግ ብዙ ሰው የሚያስተውለው ነገር የሚበላው አጥቶ እሱ የቀን ስራ እየሰራ ያስተማራት ልጅ በጣም የሚመክራት ልጅ በጣም የተሻለ ኑሮ የምትኖር ልጅ ባጠገቡ ስታልፍ መምህሯ ነው። ግን ለዚህ ቁም ነገር የሚያበቃቸው መምህር ነው። ግን እንደዛ አይነት ነገር ስታየው በጣም ልብ የሚነካ ነገር ነውና ራሴን ከማጥፋቴ በፊት ለእናንተ ታሪኬ ልናገር ብሎ ነው በነገራችን ላይ እኛ ጋር የመጣው የመጀመሪያው ቴክስት። ከዛ በኋላ ታሪኩን ከነገረን በኋላ እንደውም በጣም ደስ ብሎት የሚገርመው ልጁ ተስፋ የሚቆርጥ ልጅም አይደለም። በተፈጥሮ ስታየው ታሪኩን ከመጀመሪያ ሴት በድላኛለች ብሎ ለሚቀጥለው እድል የሚነፍቅ ልጅ አይደለም። አንድ አስተያየት እንደውም ቀደም ስሰማ በ6 ወር ነው ወይ
ቤቢ የሚያፈቅረው የሚል ሐሳብ ነበር። አንዳንዴ ያ አልነበረም እሱ ጋር የነበረው ስሜት የዋህነቱ ይሄ ሰውን ለመርዳት የነበረው መንገድ ነበርና በዛ ህይወት ውስጥ በሚገባበት ሰዓት ነበር እንደዚህ አይነት ህይወት እያጋጠመ የመጣው። በመልካምነት ሊረዳቸው ሊያግዛቸው የቀረባቸው ሴቶች ናቸው በኋላ ላይ እንደዚህ አይነት ህይወት ውስጥ እንደዚህ አይነት መንገድ ውስጥ እየከተቱት የነበሩትና ሲጀምርም መጀመሪያም አላማ የነበረው ልጅ ነው። የመጀመሪያው ፍቅር ህይወቱን ፍቅር ልጀምር ብሎ ወይንም ከሴት ጋር እንደዚህ አይነት ግንኙነቶችን ተመኝቶ ወይን አምሮት አልነበረም እንደዚህ አይነት ህይወት ሲጀመር የነበረው እስከ መጨረሻም ድረስ። ግን በአጋጣሚ አንዳንዴ ህይወት ላይ ወይንም መንገድ ላይ የሚገጥሙ ነገሮች አሉ። እንደዚህ አይነት አጋጣሚዎች ነበረ ወደዚህ አይነት ህይወት እየገባም በኋላ ላይም ግን የገጠሙት ሰዎች ሁሉ ለእንደዚህ አይነት ችግር እየዳረጉት እየወጡት የነበረውና አንተም እንዳልከው እንግዲህ በርካታ አስተማሪ ነገሮች አሉት። ብዙ ናቸው ብቻ ይላኩልን አድማጮቻችን። መስፍን ከሰጠው አስተያየት ውስጥ እናቱን መርሳት አልነበረበትም። በ6 ወር ልዩነት እንደዚህ አይነት ታሪኮች ሲናገር በርግጥ ሰው ነው ፍቅር ወጣት ልጅ ነው። ፍቅር ደግሞ ማለት መያዝ የለብህም ነበር ብለህ ማውራት ይከብዳል። ግን እንደ አስተያየት ከመጡት ውስጥ ነው። በነገራችን ላይ ካምፓኒው ላይ መጀመሪያ ሲቀጠርም ለምንድን ነው ችግሩን ያልተናገረው? ምን ችግር አለው? ለዚህም ደግሞ በታሪክ ውስጥ አንዳንድ ምላሽ ሰጥቶ ነበር። ከዚህ በፊት ራሱን ግልጽ ባረገበት ጊዜ ማለት ነው ችግሮች ደርሰውበት ነበር። ከዚህ በፊት ራሱን ግልጽ ማየት በማታ አልችልም ሲል አንዳንድ ጉዳቶች ደርሰውበት ነበር። ከነዛ ጉዳቶች በመነሳት ማለት ነው ከዛ በኋላ ስለራሱ አይናገርም ብዙ ጊዜና እንደዚህ አይነት ነገሮችም አሉ። በጣም ብዙ ትምህርት ያገኙበታል ብለን ነው አድማጮች ተስፋ የምናደርገው። ከአዲስ አበባ ዩኒቨርሲቲ ራሱ ብዙ ተማሪዎች እየደወሉ ነው በዚህ ሰዓት 6 ኪሎ አካባቢ የሚገኘው ካምፓስ ማለት ነው። ብዙዎቹም በጣም ያዘኑ እንደሆነ ነው የገለጹልን ያሉ። መርዳት የሚፈልጉም እንደዚሁ ሐሳብ እየሰጡት ነበር። በተለይ መንግስት አካላት እንደዚሁም ቀደም የጋበዝናቸው ማለት በጣም ከባድ ነገር ነበር አቅዶ የመጣው። በተለይ አሁን የሱ ራዕይ ሌላ ቦታ ነው ወይ ኢንጂነር ወይ ሳይንቲስት ወይ ዶክተር መሆን ነበር። ነገር ግን ማለት እሱ ባላሰበው እንኳን መስክ ተሰማርቶ ግን ምን ያህል ለዚች ሀገር የሚጠቅም ነገሮችን እንደጻፈ ያሳያልና ብዙዎቹ ትምህርት ያገኙበታል ብለን ነው የቤቢን ታሪክ የምናስበው። ሰፋ ላለ ጊዜ ሰዓት ሰጥተናል። አድማጮች መስጠታችን ትክክል ነው ወይ የሚለውን ነገር ደግሞ እነሱ በሚሰጡን ምላሽ ነው የምናረጋግጠው ማለት ነው። ቤቢ እንግዲህ ወጣት ነው። ካሁን በኋላም ለዚች ሀገር ብዙ ነገር ማድረግ የሚችል ልጅ ነውና እንደዚህ አይነት የህይወት ታሪኮች አሉት ከዚህ በፊት በህይወቱ ላይ የመጡ። አንተም እንዳልከው እንግዲህ ህይወቴን ከማጥፋት በፊት ብሎ ታሪኩን መጥቶ ያጋራለች ነው። እንደዚህ አይነት ነገር ይገጥሞ የማይገባ እቺ ሀገር የምትፈልገው እኛም የምንፈልገው አይነት ልጅ ነውና ካሁን በኋላ ደግሞ የተስተካከለ ህይወት እየመራ በርካታ ነገሮችን ለዚች ሀገርም ያበረክታል ብለን ነው የምናስበው። እኛን ለማግኘት የሚፈልጉ የስልክ መስመሮች አሉን 0933 94 98 27 እንዲሁም 0942 0942 57 60 72 ላይ 0942 57 60 72 ላይ መደወል ይችላሉ። የተለየ ቤቢ መርዳት እንፈልጋለን የሚሉ ስልኮች እየበዙ ስለሆነ በነገው ዕለት መደወል ትችላላችሁ አድማጮች በእነዚህ ስልኮች። ከዛ ከሱ ጋር የሚገናኙ ነገሮችንም እናገናኛቸዋለን ማለት ነው። እነሆ እንግዲህ ለግንቦት 24 የፍቅር ቀጠሮ ፕሮግራማችን መነሻውን 3 ሰዓት አድርጎ እዚህ ጋር ተጠናቋል ማለት ነው። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።